ባጠባቂ ተቋም ለምን ዓላማ ተቋቋመ? የሌሎች ሀገራት ተሞክሮስ ምንድነው? የኢትዮጵያ ሕዝብን ባጠባቂ ተቋም በአዋጅ የተሰጠው ስልጣንና ተግባር ምንድነው? ዜጎች አስተዳደራዊ በደል ሲደርስባቸው ተቋሙ ምን አይነት ተግባራትን ያከናውናል? አሁን በይበልጥ የሚታዩ የዜጎች በደል አቤቱታዎቹ የትኞቹ ናቸው? የሚሉና ሌሎች በርካታ ሀሳቦችን እያነሳን ውይይት እናደርጋለን። ክብርት ጥሪያችንን አክብረው ስለመጡ በኢትዮጵያ ሬዲዮና በአድማጮቻችን ስም ከልብ እናመሰግናለን። እሺ እኔም አመሰግናለሁ። መልካም እንግዲህ አድማጮቻችን ሐሳብ አስተያየት ጥያቄዎቻችሁን በስቱዲዮ ስልኮቻችን እየደወላችሁ መስጠት ትችላላችሁ። በቴክኒኩ ብዙአየሁ አለች የእናንተን ሐሳብ አስተያየት ጥያቄዎች ወደኛ የሚያደርሰው እንዳሻው ነው። እኔም ፕሮግራሙን በመምራት ተስፋሁን ብርሃኑ በጋራ ቆይታ እናደርጋለን። ቀደም እንዳነሳሁት ነው ክብርት፣ በተለይ ደግሞ በመንግስትና በዜጎች መካከል ያለውን መተማመኛ የሚያዳክሙት ነገሮች ምንድናቸው? በጣም ብዙ ጉዳዮች አሉና መንግስት የተሻለ ሀገር ለመመስረት የህብረተሰቡን ተጠቃሚነትም ይበልጥ ለማሻሻል በየጊዜው አዳዲስ ሪፎርሞችን እያካሄደ ይገኛል። በዚህም በጣም ብዙ በርካታ ለውጦችን መጥቀስ እንችላለን። ለውጦቹን ወደ በኋላ ላይ የምናነሳቸው ይሆናል። እንደ መነሻ የምንወስደው በመንግስትና በዜጎች መካከል አለመግባባት ወይም ደግሞ መተማመኛ እንዳይኖር የሚያደርጉ ነገሮች ምንድናቸው በሚለው በሱ እንጀምራለን ውይይትን። ክብርት እሺ አመሰግናለሁ። አድማጮቻችን ስመኙ ይባላለሁ። የህዝብ እንባ ጠባቂ ተቋም ዋና እንባ ጠባቂ ነኝ። በቅድሚያ እንኳን ለትንሳኤ በዓል አደረሳችሁ የክርስትና እምነት ተከታዮችን ማለት ፈልጋለሁ። እንግዲህ ለማንሳት እንደተሞከረው በመንግስትና በህዝብ መካከል አለመግባባቶችን የሚፈጥሩ ወይም ደግሞ እንዳይቀራረቡ ከሚያደርጉ ነገሮች መካከል አንዱና ትልቁ የመልካም አስተዳደር እጦት ነው። እንግዲህ መልካም አስተዳደር ስንል የትኛውም ኃላፊ ወይም የመንግስት ስራ ቢሆን በግል ስራ የትኛውም ኃላፊነት ወስዶ እየሰራ ያለ አካል ለህዝቡ መስጠት ያለበትን አገልግሎት በአግባቡ መስጠት ሳይችል ሲቀር ወይም ደግሞ በህዝቡ ላይ መጉላላትን ሲፈጥር ይሄ የመልካም አስተዳደር እጦት ችግር ነው የምንለው። በተለይም ከአገልግሎት አሰጣጥ ጋር በተያያዘ ማህበረሰቡ ከመንግስት የሚፈልገው አገልግሎት በአጭር ጊዜ በተፋጠነ ሁኔታ ምናልባትም ጥራት ያለው እና ወቅታዊ የሆነ አገልግሎት እንዲሰጠው ይፈልጋል። አገልግሎት ሰጪው አካል ደግሞ በተቀመጠው ህግና አሰራር መሰረት ህግን ጠብቆ መስራትና በተገቢው ለማህበረሰቡ ተገቢውን አገልግሎት መስጠት ይጠበቅበታል። ነገር ግን ብዙ ጊዜ ለመልካም አስተዳደር እጦት ምክንያት የሚሆኑት አገልግሎት ሰጪው አካል ተገቢውን አገልግሎት በጊዜውና በተፈለገው መንገድ መስጠት ሳይችል ሲቀር ማህበረሰቡን ሲያጉላላ፣ ምናልባትም ደግሞ በህጋዊ መንገድ ለህዝቡን መብት በአግባቡ ህዝቡ መብቱን እንዳይጠቀም የሚያደርጉ ወይ ጉቦ በመጠየቅ ሊሆን ይችላል፣ አገልግሎቱን በማዘግየት ሊሆን ይችላል። በተለያየ መንገድ ማህበረሰቡን የሚያጉላላ ከሆነ ይሄ በመንግስትና በህዝብ ላይ ከፍተኛ ክፍተትን የሚፈጥር ሁኔታ ነው ያለውና ይሄንን ለመለወጥ ደግሞ መንግስትና ህዝብ ተባብሮ መስራት መቻል ያለበት ይመስለኛል። መልካም ቀደም ተጠቅሰውታል። በተለይ በመንግስትና በዜጎች መካከል መተማመን እንዳይኖር የሚያደርጉ ነገሮች አንደኛው የመልካም አስተዳደር ችግር እንዲሁም ደግሞ የተቀላጠፈ አሰራር አለመኖር በስፋት ይታያል። አሁን ብዙ ተቋማትን ማንሳት እንችላለን። በተለይ ከዚህ በፊት በጣም ቅሬታ ይቀርብባቸው የነበሩ አገልግሎታቸው በጣም ኋላ ቀር፣ በጣም ዘመናዊ ያልሆነ፣ ዜጎችን ለእንግልት የሚዳርግ ኢቨን ጉቦ እንኳን በግላጭ የሚጠይቅባቸው ተቋማት ነበሩ። በጣም ብዙ ነበሩ። አሁን ብዙዎቹ ላይ መሻሻል እያየን እንገኛለን። አሁንም ግን ጥቂት የማይባሉ ተቋማት ላይ እንደዚህ አይነት በደሎች ይሰማሉና እስካሁን ድረስ መቀረፍ ያልቻለው ለምንድን ነው? በተለይ ደግሞ አገልግሎቱን የሚሰጡ አካላት በተለይ ስነ ልቦና ላይ ወይም ደግሞ የግንዛቤ ማስጨበጫ ፕሮግራሞች በስፋት እነሱ ላይ ባለመሰራታቸውን የሚሉ በርካቶች አሉና እንደው ምን አስተያየት አሉት ክብርት? እንግዲህ ስለ አገልግሎት አሰጣጥ ስናነሳ እያንዳንዱ የመንግስት መስሪያ ቤት አገልግሎት ሰጪ አካል ነው። አብዛኛው ምናልባትን ቀጥታ ተገልጋዩን የሚያገኛል፣ ለተቋማት አገልግሎት የሚሰጣል። እንደየ ስራ ባህሪው ቢለያይም አብዛኛው የመንግስት መስሪያ ቤቶች አገልግሎት ሰጪ ናቸው። እነኚህ አገልግሎቶችን በአግባቡ እንዳይሰጡ ከሚያደርጉ ነገሮች መካከል አንዱና ትልቁ የአስተሳሰብ ችግር ነው። የአስተሳሰብ ወይም ደግሞ ግለኝነት
የኔነት ስሜት ሰዎች ካላቸው አገልግሎቱን በትክክለኛ መንገድ ከመስጠት ይልቅ ያንን አገልግሎት በገንዘብ ለመስጠት መፈለግ በጉቦ በመሳሰለው የሚሄድባቸው መንገዶች ከጊዜ ወደ ጊዜ መሻሻሎች ቢኖሩም አሁንም ግን ቀላል የማይባል ማህበረሰቡ የሚያለቅስባቸው አካባቢዎች አሉ። በተለይ አሁን ስንወስድ ከመሬት ጋር በተያያዘ በጣም በርካታ ኢሹዎች ናቸው የሚነሱት። ወደኛም በስፋት ከሚመጡ የመልካም አስተዳደር ችግሮች ሆነው ከሚመጡ ጉዳዮች አንዱ ከመሬት ጋር የተያያዘ ጉዳይ ነው። ሌላኛው ከአሰሪና ሰራተኛ ጋር የተገናኙ ጉዳዮች አሉ። ከደሞዝ፣ ከጡረታ ከመሳሰሉት ጋር ከሰራተኛ ቅጥር ዝውውር ከመሳሰሉት ጋር ተያይዞ አሁንም የመልካም አስተዳደር ችግር ሆነው የሚመጡ አሉ። ሌሎችም በርካታ በየመስሪያ ቤቱ በአግባቡ አገልግሎት ሳያገኝ ሲቀር ማህበረሰቡ ወዴት ነው የሚመጣው? ወደ ህዝብ እንባ ጠባቂ ተቋም ይመጣል። ለምንድን ነው ወደ ህዝብ እንባ ጠባቂ ተቋም ይመጣው? በነገራችን ላይ ህዝቡን ማወቅ መቻል ያለበት የህዝብ እንባ ጠባቂ ተቋም ከሌላው ተቋማት በተለየ ሁኔታ ሁለት ስራዎችን ነው የሚሰራው። አንዱ ከማህበረሰቡ የሚመጣውን የመልካም አስተዳደር እጦት ችግር በነፃ ነው አገልግሎት የሚሰጠው። ዜጎች ወደ ፍርድ ቤት መሄድ ሳይገባቸው ወይም ሳይጠበቅባቸው በቀጥታ ወደኛ በመምጣት አንድም ጊዜያቸውን ይቆጥባሉ፣ ሁለተኛ ያለ ምንም ወጪ አገልግሎታቸውን ማግኘት ይችላሉ ማለት ነው። ስለዚህ ይሄ ተቋም ከሌላው በተለየ ሁኔታ ህዝቡ ሊጠቀምበት የተገባ ግን ደግሞ ብዙም በሚፈልገው ደረጃ የተቋሙን ስልጣንና ተግባር አውቆ እሱን ክብርት ወደ በኋላ ላይ በተለይ ደግሞ የናንተ ተቋም እነዚህ በደሎች ወይም ደግሞ ህዝብና መንግስትን የሚያራርቁ ነገሮችን ከመፍታት አኳያ ተቋሙ ምን እየሰራ ነው የሚለውን ወደ በኋላ ላይ እናየዋለን። ብዙዎቹ ላይ ቀደም እርሶ ጠቅሰውታል። መሻሻሎች ያየንበት መሬት ላይ በጣም ብዙ ችግር ነበር። ወሳኝ ኩነት የመታወቂያ አሰጣጥ፣ ኢሚግሬሽን፣ ጉምሩክ እንዲሁም ደግሞ ንግድና ትራንስፖርት በጣም ብዙ አገልግሎት ሰጪ ተቋማት ላይ ብዙ ችግር የሚታይበት ነበር። በጣም ጥቂቶቹ መሻሻል አሳይቷል። አሁንም ግን በርካቶቹ ላይ ለምንድን ነው የዜጎች እንግልት በዚህ ደረጃ እየቀጠለው የሚላል አስተሳሰባችን ነው ወይስ አዳዲስ ምሩቃን ሳይቀር ወደ ተቋማት የሚቀላቀሉ በጣም ወጣቶች ሳይቀር በዚህ ችግር ውስጥ እያለፉ መገኘቱን ተከትሎ ስርዓተ ትምህርቱ ነው ወይስ ግንዛቤ አለመኖር ወይም ደግሞ አኗኗራችንም እሱ ማተር አድርጓል ማለት እንችላለን? ክብርት እኔ ይሄ ችግር ለምንድን ነው የተከሰተው ለሚለው የመጀመሪያው ያስተሳሰብ ችግር በተለይ የሞራል መላሸቅ ማህበረሰብ ውስጥ እየተፈጠረ የመጣ ይመስለኛል። ምክንያቱም ሰዎች ለሰዎች አገልግሎት በመስጠታቸው ራሱ ሊደሰቱ ይገባቸዋል። ፈጣን አገልግሎት በመስጠታቸው ወደ እነሱ የሚመጣውን ሰው በማስደሰታቸው ውስጣቸው ሊደሰት ሲገባ፣ ነገር ግን የራስን ጥቅም ማዕከል አድርጎ የመሄድ አስተሳሰብ ካለ ስለ ሰውየው ደስታ አይደለም የምታስበው፣ ስለ ራስ የግል ጥቅም ነው የምታስበው ማለት ነው። ስለዚህ ይሄ ከስነ ምግባር ጋር የተያያዘ ነው። ሌላኛውና ትልቁ ግን በየመስሪያ ቤቱ መስራት ያለበት በተለይ የአገልግሎት አሰጣጥ ማሻሻያ ላይ በሚፈልገው ደረጃ አለመሄዳችንም የራሱ የሆነ ተጽዕኖ አለው። በእርግጥ አሁን መንግስት በስፋት የጀመራቸው የለውጥ ስራዎች አሉ። በተለይም እኔ ከዚህ በፊትም የነበርኩበት የሲቪል ሰርቪስ ኮሚሽንም በዚህ ስራ ላይ በጣም ሰፊ ስራ ነው እየተሰራ ያለው። ምክንያቱም የአገልግሎት አሰጣጥ ማሻሻያ ስራ ለመስራት ከፖሊሲ ጀምሮ የተለያዩ አዋጆች፣ ደንቦች፣ መመሪያዎችን በማውጣት አሁን በቅርቡ ወደ 8 የሚሆኑ ሚኒስቴር መስሪያ ቤቶች ወደዚህ ወደ የለውጥ ስራ ውስጥ እንዲገቡ እየተደረገ ነው ያለው። ይሄ እንግዲህ በሂደት በሚቀጥሉት አመታት ውስጥ በተለይ ስራዎችን ዲጂታላይዝ በማድረግ የበለጠ አገልግሎቶችን በቴክኖሎጂ አስደግፎ በመስጠት የማህበረሰቡን ችግር ለመፍታት ከፍተኛ ጥረት ነው እየተደረገ ያለውና ይሄ ጅማሮ ነው። ወደፊት እየተስፋፋ ሁሉም መስሪያ ቤት ወደዛ እንዲሄድ ነው የሚፈልገው። በእርግጥ ቀድሞ ወደዚህ ስራ የገቡ እና የተሻለ ውጤት እያመጡ ያሉ ተቋማትም ደግሞ እናውቃለን። ለምሳሌ አሁን ሰነዶችን ብንወስድ ከዚህ በፊት ከነበረው በጣም ከጊዜ ወደ ጊዜ መሻሻሎች እና ወሳኝ ኩነት ለማለት ነው። ወሳኝ ኩነትና ልክ ነው ከመታወቂያ ጋር እና ሰነዶች ደግሞ ከሰነድ ማረጋገጥ ከመሳሰሉት ጋር ከጊዜ ወደ ጊዜ የማህበረሰቡን ችግር ቤዝ አድርገው የማሻሻያ ስራዎችን ሰርተው ጥሩ ለውጥ እያመጡ ያሉ ተቋማት አሉ። የእንደዚህ አይነት ተቋማት መበራከት በመንግስትና በህዝብ መካከል እየተፈጠረ ያለውን መራራቅ በጣም በከፍተኛ ደረጃ ችግሩን እየፈታ መንግስት እና ህዝብ የተሻለ ግንኙነት እንዲኖራቸው፣ ህዝቡ በመንግስት ላይ የተሻለ ትረስት ወይም
እምነት እንዲኖረው ትልቅ እድል ይፈጥራልና ይሄንን ነው ማበራከት መቻል ያለብን የሚል እምነት አለኝ። መልካም። ሌላው ከዚህ ጋር በተያያዘ በተለይ ዘመናዊነትን ማላበስ፣ ተጠያቂነትን ማስረጽ እንዲሁም ደግሞ ብልሹ አሰራርን የሚያስወግዱ ቴክኖሎጂዎችን ወይም ደግሞ ተጠያቂነትን በማስፈን በዜጎችና በመንግስት መካከል ያለውን ግንኙነት ማጠናከር እንደሚቻል እርሶም ተናግሯል። በተለይ ደግሞ እዚህ ቦታ ላይ ያሉ ተዋናያን በጣም እየበዙ ቼናቸው እየሰፋ ያለበት እጃቸው በጣም ረጃጅም የማይነኩት ቦታ የሌለ እስኪመስል ድረስ የሚሰራበት ሁኔታ አለና እንደው አንዳንዶች ከቅጣትና እርምት እነሱ ላይ ከመውሰድ አኳያ መንግስት በጣም ትንሽ ቸል ያለ ወይም ደግሞ ያላይ ክፍተት ስላለ ነው በዚህ ደረጃ እየተስፋፋ የመጣው የሚል አለና እርሶ ብዙ መስሪያ ቤትም ስለሰሩ እንደው በዚህ ላይ ያሉትን ሀሳብ ቢያካፍሉን። በእርግጥ ምንድነው እንደዚህ አይነት ከስነ ምግባር ጋር የተገናኙ ችግሮች በድብቅ ነው የሚሰሩት። በቀላሉ መረጃ አግኝቶ ሰዎችን ፍርድ ቤት አቅርቦ ውሳኔ እንዲሰጥ ለማድረግ ያው ፍርድ ቤት ደግሞ መረጃና ማስረጃ ወሳኝ ነው። ስለዚህ ብዙ ጊዜ እንደዚህ አይነት ከጉቦ ጋር ከስነ ምግባር ጋር የተያያዙ ችግሮች በሁለት ሰዎች ግንኙነት የሚደረግ ኢሹ ስለሆነ ምናልባትም አንድም ማህበረሰቡ አገልግሎት መውሰድን እንደ መብት አድርጎ ወስዶ በቃ ለየትኛውም አገልግሎት መክፈል ያለበትን የመንግስትን ትክክለኛውን ግዴታውን ብቻ እንዲከፍል ማድረግ ያንን አስተሳሰብ ማህበረሰቡ መያዝ መቻል አለበት። አገልግሎት ሰጪውም ቢሆን በቃ ግዴታውን መወጣት መቻል አለበት። ያ አስተሳሰብ እስካልተፈጠረ ድረስ ምናልባትም በሳምንት ውስጥ የሚሰራውን ስራ በአንድ ሰዓት ውስጥ እሰራላለሁ ብሎ በገንዘብ የሚደራደር ባለ ጉዳይ ካለ አሁን ይሄን ችግር እየፈጠረ ያለው አገልግሎት ሰጪው ብቻ ሳይሆን አገልግሎት ተቀባዩም ጭምር ነው፣ ማህበረሰቡም ነው። ስለዚህ ያስተሳሰብ ለውጥ መምጣት ያለበት በሁለቱም ሳይድ ነው እና መንግስት ደግሞ እንደዚህ አይነት ችግር ፈጣሪ ሰዎችን ሲያገኝ ለፍርድ አቅርቦ ውሳኔ ከመስጠት ወደ ኋላ ያለበት ጊዜ የለም። ምናልባት አስተማማኝ ወይም ደግሞ የማያዳግም እርምጃ ሌሎቹን የሚያሳምን እነሱንም ከእርምታቸው ሌሎቹም እንዲጠነቀቁ የሚያደርግ ቅጣት እንብዛም አይስተዋልም፣ ለዛ ነው የጨመረው የሚሉ አንዳንድ ሀሳቦችን ስለማይ ነው። ክብርት በእርግጥ ረቂቅ ነው የኮራፕሽን ነገር የስነ ምግባር ጋር የተያያዙ ጉዳዮች በጣም ረቂቅ ናቸው። እንግዲህ ከተቋም አንፃር እኮ የኢትዮጵያ መንግስት በጣም በርካታ ተቋሞችን ካቋቋመ መንግስት አንዱ ነው። ጸረ ሙስና ኮሚሽን አለ፣ ሰብአዊ መብት አለ፣ እንባ ጠባቂ አለ። እንግዲህ እነኚህ ትላልቅ ከዚህ ከስነ ምግባር ጋር የተያያዙ ችግሮችን ይፈታሉ ተብሎ የሚታሰቡ ተቋማት ናቸው። የእነኚህ ተቋማት መፈጠር በራሱ ለአገልግሎት ሰጪውም በተወሰነ ደረጃ ያስተሳሰብ ለውጥ እንዲያመጣ ያደረጉበት ሁኔታ አለ። ግን ሙሉ በሙሉ ማስቀረት የሚቻል አይመስለኝም። ወደፊትም ቢሆን እየቀነስን መሄድ ካልሆነ በስተቀር ከስነ ምግባር ጋር ከሙስና ጋር የተያዙ ችግሮች ረቂቅም ስለሆኑ ከባድ ናቸው። በአስተሳሰብ ለውጥ ብቻ ነው ይሄንን ማምጣት የሚቻለው። ማህበረሰቡም ኖ ማለት መቻል አለበት የሚል እምነት ነው ያለኝ። መልካም። ሌላው ዜጎች ወደ በኋላ ላይ እናነሳቸው የ9 ወር ሪፖርታቸውንም ስናየው ከ1700 በላይ አቤቱታዎች ቀርበው ወደ 582 አካባቢ የሚሆኑት ላይ ኢንቨስቲጌት ምርመራ እያካሄዳቸው እንደሆነ ተጠቁሟልና በተለይ ዜጎች በደል ሲደርስባቸው የእናንተ ተቋም ምንድን ነው የሚያደርገው? ምን አይነት ምላሽ ነው የሚሰጠው የሚለውን እሱን ብናይ። እንግዲህ በመጀመሪያ ዜጎች እንደዚህ አይነት አስተዳደራዊ በደል ሲደርስባቸው ወደኛ ተቋም የመምጣት እድል አላቸው። ቢሮአችን ክፍት ነው። በነገራችን ላይ ቢሮአችን የህዝብ እንባ ጠባቂ ተቋም አዲስ አበባ ብቻ ሳይሆን ወደ 8 ቅርንጫፍ ጽህፈት ቤቶች አሉ በክልሎች ላይ ማለት ነው። ስለዚህ እነኚህ ቦታዎችን በአካል ሄዶ መገልገል ይችላል። በሁለተኛ ደረጃ የሚያቀርባቸው አቤቱታዎች የግድ በአካል መምጣትም ላይ ጠይቀው ይችላል። በስልክ ማቅረብ ይችላል። በፖስታ፣ በኢሜይል በመሳሰሉት ደረሰብኝ የሚላቸውን በደሎች መጠቆም ይችላል። ነገር ግን ያ እሱ ያቀረበው እንደ በደል ነው ብሎ ያቀረበው ነገር በእንባ ጠባቂ ተቋም ስልጣን ስር ነው ወይ የሚለውን የማጣራት ስራ አለብን። እኛ ደግሞ በዛው አላማውንም እየጠቀሱ መሄድ ይቻላል። ቀደም ማቋረጫው ስለነበር ክብር። ጥሩ። እንግዲህ ዋናው የእንባ ጠባቂ ዋና አላማ እንግዲህ በዓለም አቀፍ ደረጃም እንባ ጠባቂ ወይም ኦምቡድስማን በሚል የሚታወቀው ይህ ተቋም ሪፕሬዘንታቲቭ ነው የሚለው ወይም ተወካይ። ያ ማለት እንደ ህዝብ ሆኖ ህዝቡን ወክሎ የህዝቡን ችግር የሚያይ ተቋም ነው እና ይሄ ተቋም
በነገራችን ላይ ወደ ኢትዮጵያ ከመምጣታችን በፊት በዓለም አቀፍ ደረጃ የኢትዮጵያ ህዝብ እንባ ጠባቂ ተቋም የሚባለው በ18ኛው ክፍለ ዘመን በስዊድን ሀገር ነው የተጀመረው። ከዛ በኋላም ወደ ሌሎቹ ወደ ፊንላንድ ወደ መሳሰሉት ወደ ጎረቤት ሀገሮችም እየሰፋ የሄደበት ሁኔታ ነው ያለው። የመጀመሪያው ህዝብ እንባ ጠባቂ ተቋም ግን ስዊድን ሀገር ውስጥ ነው የተቋቋመው። ኦልሞስት ከ100 ዓመት በላይ አድርጓል። ዛሬ ይሄን ተቋም ያቋቋሙ በርካታ ሀገሮች ናቸው። በአፍሪካ ከ30 በላይ ሀገሮች ህዝብ እንባ ጠባቂ የሚባል ተቋም አላቸው። በዓለም አቀፍ ደረጃ እንደዚሁ ከ100 ሀገሮች በላይ ይሄን ተቋም አቋቁመዋል። እንግዲህ የዚህ ተቋም መቋቋም ዋንኛ ዓላማ የአስተዳደር በደል ደረሰብኝ የሚለው ማህበረሰብ በነጻነት ወደዚህ ተቋም መጥቶ ጉዳዮቹ እንዲታዩለትና በመንግስትና በህዝብ መካከል ድልድይ ሆኖ እንዲያገለግል ነው ይሄ ተቋም የተቋቋመው። የማግባባት የማስማማት ኃላፊነት ነው ያለበት። እንደ ፍርድ ቤት ክስ መስርቶ ውሳኔ ማሰጠት አይደለም። በዋነኛነት ጉዳዮች ሲመጡ በመጀመሪያ እሱ በሚያዩ ስልጣን ውስጥ ስለመሆኑ ማጣራት መቻል አለበት። ምክንያቱም የማናያቸው ጉዳዮች አሉ። አሁን ብዙ ጊዜ ወደ ተቋማችን የሚመጡ ጉዳዮችን ስናይ ለምሳሌ ፍርድ ቤት ክስ መስርቶ በመሃል ላይ ፍርድ ቤቱን አቋርጦ ወደኛ የሚመጣ ባለ ጉዳይ ይኖራል። በፍርድ ቤት ጉዳዮች ከተያዙ እኛ የማየት ስልጣን የለንም። በሁለተኛ ደረጃ ለምሳሌ በዋና ኦዲተር እየመረመረ ያለው ጉዳይ ሊሆን ይችላል። ከፍተኛ የሆነ ከኦዲት ጋር የተገናኘ የሀገርን ጥቅም የሚነካ ጉዳይ ሊሆን ይችላል። እንደዚህ አይነት ኬዞችም ዋና ኦዲተር ከያዘ እኛ ልናይ አንችልም። ሌሎችም ከጸጥታ አካላት ከፖሊስ ከመከላከያ ጋር የተያዙ የሀገር ጸጥታ ችግር ጋር የተያዙ ጉዳዮች ከሆኑ አናይም ማለት ነው። ስለዚህ ብዙ የሚያጋጥመው ችግር ምንድነው? በመስሪያ ቤታችን በፍርድ ቤት የተያዙ ጉዳዮችን መልሶ ወደኛ ይዞ የመምጣት ነገር አለና አሁንም ለማህበረሰቡ በግልጽ ማንሳት የምፈልገው እኛ ምንም አይነት ፍርድ ቤት ያልተያዘን ጉዳዩ የአስተዳደር በደል ደርሶብኛል የሚለው ሰው ስለመድረሱ ማረጋገጫ ካለውና ችግር መኖሩን ካመነ ወደኛ በቀጥታ ማምጣት ይችላል። በተናጠልም በግሩፕም የሚመጡ ሰዎች አሉ። አሁንም አብዛኛው እንደውም በግሩፕ የሚመጣን ሰው ነው ጉዳዮች እያየን ያለ ነው። ለምሳሌ ካሳ አላግባብ ተከለከልን ወይም ካሳ ቀነሰብን፣ መሬት ተወሰደብን እንደዚህ የሚሉ በግሩፕ ወይም በተናጠል የሚመጡ በርካታ ሰዎችን ነው ጉዳዮችን ነው የምናየውና ስለዚህ ጉዳዮችን የማየት ስልጣን አለን። ብራንቾቻችን ሰፊ ናቸው። ነገር ግን እኛን የሚመለከቱ ጉዳዮች መምጣት ላይ ግን ትልቅ ችግር አለ። የማይመለከቱን በፍርድ ቤት የተያዘ ፍርድ ቤት ስንል በነገራችን ላይ መደበኛ ፍርድ ቤት ብቻ ሳይሆን ሌሎች የፍርድ ቤት ስልጣን የተሰጣቸው ለምሳሌ የሲቪል ሰርቪስ የሰራተኛ ፍርድ ቤት አለ፣ የማህበራዊ ዋስትና ፍርድ ቤት አለ። እንደዚህ አስተዳደራዊ ፍርድ ቤት የሚባሉትም ጭምር የያዟቸው ጉዳዮች ከሆኑ እነኛ በተያዘው መንገድ ነው መሄድ መቻል ያለበት እንጂ የፍርድ ቤቱን ጉዳይ ወደኛ ማምጣት እንደማይቻል ነው በዚህ አጋጣሚ መግለጽ የምፈልገው። መልካም ክብርት፣ በተለይ ደግሞ ብዙ ኬዞችን እኔም እናንተ ቢሮ በስፋት እመላለሳለሁና በጣም ብዙ ባለጉዳይ ቅሬታ አቅራቢ በደል ደርሶብኛል የሚሉ በግሩፕም በተናጠልም በጣም በስፋት የሚመጡበት ሁኔታ አለና እንደው በደል ደረሰብኝ ብለው ሲመጡ እንደው ተቋሙ ምን አይነት ተግባራትን ነው የሚያከናውነው? ምንስ እስከምን ድረስ ነው የእናንተ ተቋም ስልጣን ምን የማድረግም ስልጣን አለው የሚለውን እሱን ብናይ ጥሩ ነው። ጥሩ። እኛ የመጀመሪያው እንግዲህ አንድ ባለጉዳይ ወደ ተቋማችን ሲመጣ ጉዳዩን ይዞ በሚመጣበት ጊዜ ጉዳዩን የማየት ስልጣን አለን ወይ የመጀመሪያው የምናየው እሱን ነው። ቀጥሎ ጉዳዩ በትክክል ያ ሰው አስተዳደራዊ በደል ደርሶበት ከሆነ አስተዳደራዊ በደል አድራሹ ተቋም ጋር ቀጥታ የመገናኘት ኃላፊነት አለብን። ከተቋሙ ጋር እንደዚህ አይነት ግለሰቦች ወይም እንደዚህ አይነት ግሩፖች በእናንተ ተቋም ላይ እንደዚህ አይነት ጉዳዮችን አንስተዋልና በዚህ ጉዳይ ላይ መልስ እንዲሰጡ ወይም ደግሞ አሉን የሚሏቸው ማስረጃዎች እንዲሰጡ ነው የምናደርገው። ስለዚህ የሁለቱንም በደል አደረሰብኝ የሚለውን ተቋምም ወይም ደግሞ ደርሶብኛል የሚለውን ግለሰብም ወይም ግሩፕንም የማነጋገርና ችግሩ እልባት እንዲያገኝ ነው የመጀመሪያ ስቴፕ የምናደርገው። ይሄንን ነው። ይሄንን ችግር ተቋሙ በተደጋጋሚ ጠይቀን ደግሞ ምላሽ የማይሰጠን ከሆነ ይሄን ጉዳይ ተቋሙ በተደጋጋሚ ምላሽ ሊሰጠን አለመቻሉን ጠቅሰን ለተወካዮች ምክር ቤት ልዩ ሪፖርት የሚባል አለ። ልዩ ሪፖርት እናቀርባለን። ከአቅማችን በላይ ከሆነ ይሄን ተቋም በዚህ ጉዳይ ላይ አነጋግረናል፣ ነገር ግን ምላሽ ሊሰጠን አልቻለም። የተወካዮች ምክር ቤት
በተለይ ደግሞ የሚከታተለው ቋሚ ኮሚቴም ስላለ በዚህ ተቋም ላይ ልዩ ሪፖርት የማቅረብ ስልጣን አለን አንዱ። በሁለተኛ ደረጃ በተለይ የመጣው ጉዳይ የወንጀል ጉዳይ ከሆነና ምናልባትም ያ የደረሰበት አስተዳደራዊ በደል ወደ ወንጀልነት የሚያስጠይቀው ተቋም ወይም ግለሰብ ካለ ክስ እንዲመሰረት ወደ አቃቤ ሕግም የመላክ ሁለተኛ ስቴፕ ወደ አቃቤ ሕግ እንልካለን ማለት ነው። በሶስተኛ ደረጃ ደግሞ እንደዚህ አይነት ችግር የፈጠሩ ተቋማት ወይም ግለሰቦች ላይ በሚዲያ የማጋለጥ ስራም እንሰራለን ማለት ነው። ስለዚህ 3 ስልጣናት ነው ያሉት። ወይ ልዩ ሪፖርት እናቀርባለን፣ ወይ ክስ እንዲመሰረት እናደርጋለን፣ ወይም ደግሞ በሚዲያ እንዲጋለጥ እናደርጋለን። ከዚህ ሁሉ ግን ለኛ ትልቁ አቅም የሚፈጥረውና ከተቋማትም ጋር ጥሩ ስራ እየሰራ ነው ብለን የምንለው ሁለቱን ቅሬታ አቅራቢውንና ቅሬታ የቀረበበትን ተቋም አቀራርቦ ችግሩ እንዲፈታ ማድረግና ልባት እንዲያገኝ ማድረግ ትልቁ የመፍትሄ እንትናችን ይሄኛው ነው። በዚህ ነው በአብዛኛው የምንሄደው። መልካም። ብዙ ተቋማት ላይም እንደገና ሱፐርቫይዝ የማድረግ ስልጣንም እንዳላችሁ እየሰራችሁም እንደሆነ ይታወቃልና አንዳንድ ተቋማት ግን አሁንም ድረስ 2-3ም ሪቫይዝ ተደርገው ሱፐርቫይዝ ተደርገው መሻሻሎች ያላሳዩበት ሁኔታ አያለሁኝ። በጣም የብዙ ተቋማት አስተዳዳሪ በደል ሪፖርቶችን ለሕዝብ ተወካዮች ምክር ቤትም የሚመለከተውም አካል ቀርቦ በአመቱም እንደገና ሱፐርቪዥን ሲደረግ በብዛት ተስፋ የሚሰጥ ወይም ደግሞ ጥርት ያለ ለውጥ ያልመጣባቸው ተቋማት ይገኛሉና እነሱን እስከ መከላከል አኳያ እነሱን ከማስቀጠጥ ወይም ደግሞ እንዲታረሙ ከማድረግ አኳያ እንደው ምንድነው እየተሰራ ያለው የሚለውን እሱን ብናይ ጥሩ። ተቋማችን እንግዲህ 2 መሰረታዊ ስራዎችን ነው የሚሰራው። አንዱ ችግሮች እንዳይፈጠሩ መከላከል ነው። ሁለተኛው ደግሞ ተፈጥረው ሲገኙ ደግሞ ችግሩ እንዲታረም ማድረግ ነው። ይሄን የምናደርገው በምን መንገድ ነው? በ4 መንገድ ነው የምናደርገው። የመጀመሪያው የሚመጡ ጉዳዮች ለምሳሌ አስተዳደራዊ በደል የደረሰባቸው ሰዎች ካሉ ያን ጉዳይ በህጋዊ መንገድ ምርመራ ተደርጎ አስፈላጊውን እርምጃ እንዲወሰድ ማድረግ፣ ቅድም ባልኩት መንገድ በምርመራ የህግ ሰዎች አሉ። በህግ ሰዎች ተመርምሮ ተገቢውን ቅድም ያልኳቸውን 3ቱን ስቴፖች የምንሄድበት ሁኔታ እንፈጥራለን። ሌላኛው የቁጥጥር ስራ አለን። የቁጥጥር ስራ መነሻው ምንድነው? አንዳንዱ ከማህበረሰቡ ከሚመጣው ጥቆማ ሊሆን ይችላል፣ ወይም ደግሞ እኛም ከውጭ ኦብዘርቭ ከምናደርገው ተነስተን እዛ ተቋም ላይ የአስተዳደር በደል እየደረሰ ነው የሚል ጥቆማ ከመጣና ወይም ደግሞ እንደዚህ አይነት ግንዛቤ ካለ ሄደን ቁጥጥር ነው የምናደርገው ማለት ነው። በተባለው ነገር ላይ ምን ችግር አለ የሚለውን ቁጥጥር አድርገን ለተቋሙ ያለበትን ጠንካራ ጎን ያሉትን ድክመቶች እንዲያቀው እነኚህን ችግሮች ደግሞ በአጭር ጊዜ እንዲፈታ መልሰን ሪፖርት እንልክለታለን። ከዛ ሪፖርት መነሻ አድርጎ ደግሞ በአመቱ ያ የተባለው ነገር ሱፐርቫይዝ ስናደርግ የተገኙ ችግሮች ስለመሻሻላቸው ደግሞ ሁለተኛ ስቴፕ ዳግም ቁጥጥር በሚል ደግሞ ድጋሜ ሪፖርቶችንም ብዙ ጊዜ አይቻቸዋለሁና በዚህ ለውጥ መጥቷል ያልመጡትንም ይዘረዝራሉና እንደው 2-3 አመት ተጠብቆ መሻሻል ያላደረገ ተቋም ምንድነው የሚከተለው? ዜጎች እየተንገላቱ ያለበት ሁኔታ አለና ምንድነው እርምጃው የሚለውን እሱንም አብረን ብናነሳው ጥሩ። ብዙ ጊዜ በቁጥጥር የሚመጡ ሪፖርቶች አንዳንዶቹ ምናልባትም በአጭር ጊዜ ሊፈቱ የሚችሉ ሊሆኑ ይችላሉ። አንዳንዶቹ ደግሞ የመንግስትን በጀት የሚጠይቁ የመንግስትን አቴንሽን የሚፈልጉ ምናልባትም ለሚቀጥሉት 4-5 አመት ውስጥ የሚፈቱ ሊሆኑ ይችሉ ይሆናል። ስለዚህ እነኚህን በልካቸው ነው የምናስቀምጠው። የግድ ችግሩ ዛሬ ስላለ ዛሬውኑ ፍቱ ብለን እኛ አስተያየት በንሰጥም ተግባራዊ ሊደረግ አይችልም። የሚፈታበት ጊዜም ደግሞ ታሳይ መደረግ መቻል አለበት። ለምሳሌ አሁን እንበልና ከህፃናት መብት ጋር ተያይዞ መማር ያለባቸው ህፃናት እዛ አካባቢ በትምህርት ቤት ርቀት ትምህርት አላገኙም የሚል ግኝት ቢመጣ እዛ አካባቢ ትምህርት ቤት እንዲገነባ ነው እንግዲህ አስተያየት ሊሰጥ የሚችለው። ስለዚህ ይሄ ትምህርት ቤት እንዲገነባ ደግሞ ምናልባትም ለሚቀጥሉ 3-4 አመት ውስጥ ነው ሊሆን የሚችለው እንጂ እኛ ስለፈለግን ብቻ አንዳንዱ ነገሮች በአጭር ጊዜ ላይ ይፈቱ ይችላሉ። ነገር ግን እኛ የበለጠ ትኩረት የምናደርገው ባለው አቅምና ባለው የሰው ኃይል ባለው ሪሶርስ መፍታት የሚችለውን በአጭር ጊዜ እንዲፈታ የማድረግ በረጅም ጊዜ መፈታት ያለባቸው ደግሞ እንደ አሳይመንት እንዲወስዱት ለተቋማት መልሶ የማሳሰብ ስራ ነው የሚሰራውና በዛ መንገድም እውነት ለመናገር አሁን ዳግም ሪፖርት
ዳግም ቁጥጥር ተደርጎ ሪፖርታቸው የመጡ ተቋማት ሪፖርት እያየን ነበር። እንግዲህ ምንም እንኳን የመጣ ነው ባጭር ጊዜ ቢሆንም ሪፖርቶቹን ስናይ የመጡ ለውጦች አንዳንዶቹ በጣም ተስፋ ሰጪ ናቸው። ስለዚህ ያንን እያበረታታን የቀሩትን ደግሞ እንደዚሁ ሪማይንድ እያደረግን ነው የምንሄደው። ነገር ግን ምንድነው ችግር እያለ ችግሩን መፍታት እየቻለ ያልፈታ ተቋም ከሆነ ግን አሁንም ለተወካዮች ምክር ቤት በልዩ ሪፖርት ተቋሙ ያለበትን ችግር በሂደት መንግስትም አቴንሽን እንዲሰጠው የማድረግ ስራ ነው የምንሰራው ማለት ነው በእኛ በኩል። መልካም ክብርት፣ በተለይ ደግሞ አሁንም ድረስ ዜጎችን እጅግ ፈተና ውስጥ የከተተ በጣም በርካታ ዜጎች የሚጉላሉባቸው በጣም ብዙ አገልግሎት ሰጪ ተቋማት እንዳሉ እርስዎም ያውቃሉ። እኛም አንዳንድ አካባቢ ተዘዋውረን አይተናል። ነገር ግን ወደ እናንተ በብዛት ጥቆማ የሚመጣው ኬዝ የትኛው ነው? ምን አይነት የበደል አይነት ነው? ብዙዎች ይመጣሉ በጣም ከርቀት ከክልልም ጭምር እዚህ አዲስ አበባ መጥተው እናንተ ጋር ሪፖርት የሚያደርጉ አሉና እንደው ምንድነው በተጨባጭ ህዝብና መንግስትን የሚያራርቁ ነገሮች የሚከሰቱባቸው ተቋማት ወደ እናንተ አገልግሎቱን ለማግኘት የሚመጡት ምን አይነት በደል ነው በብዛት ይዘው የሚመጡት የሚሉትን እሱም ብናነሳ ጥሩ። እኛ ጋር በአብዛኛው ቅድምም በተወሰነ ደረጃ ለማንሳት ሞክሬያለሁኝ። በአብዛኛው እኛ ጋር የሚመጣው በደል ደርሶብኛል ብሎ የሚመጣው ዜጋ በተለይ ከንብረት ጋር የተገናኘ ነው፣ ከይዞታ ጋር የተገናኘ ያላግባብ ይዞታው ተወሰደብኝ ወይም ደግሞ ካሳ ሊከፈለኝ ሲገባ ካሳ አልተከፈለኝም ከሚሉ ከመሬት ጋር የተያያዙ በጣም ስፋት ያላቸው ጉዳዮች በዚህ አካባቢ ነው የሚመጡት። ሌላኛው ከአሰሪና ሰራተኛ ጋር በተገናኘ በተለይ አሰሪና ሰራተኛ በአግባቡ ካለማስተናገድ፣ ለምሳሌ አሁን ትናንሽ የሚመስሉ ግን መሰረታዊ ችግሮች አሉ። ለምሳሌ ከደሞዝ ጋር በተያያዘ ደሞዜን እኔ በማላቀው መንገድ ያላግባብ ደሞዝ ተቆረጠብኝ የሚሉ ጥያቄዎች ይመጣሉ። ቁጥሩ በተናጠልም በግሩፕም ነው የሚመጡት። ያላግባብ ከቦታ የተነሳው ያላግባብ ዝውውር አስገድደው አዛውሩኝ የሚሉ ከአሰሪና ሰራተኛ ጋር የተገናኙ በርካታ ኢሹዎች ናቸው እየመጡ ያሉት። እንግዲህ ይሄ ጉዳይ ወደፊት ደግሞ የበለጠ ይሰፋል የሚል እምነት አለ። ለምንድን ነው ከሪል ስቴቶች አንፃር ማህበራት ላይ የሚታይ በጣም ብዙ ሳቦታጅ አለ። ብዙ ሪል ስቴቶችም ግለሰቦችም በጣም የበርካታ ዜጎችን ገንዘብ ሰብስበው የጠፉበት ሁኔታ አለ። እዚህም ሀገር ሆነው ለበርካታ ዓመታት ምንም አይነት ግንባታ ምንም አይነት እነሱ የፈለጉትን አገልግሎት ሳይሰጧቸው ገንዘባቸውን ብቻ በልተዋቸው የቀሩ ሰዎች እናንተ ጋር እየመጡ የሚያመለክቱበት ሁኔታ አለና ይህንን አብረን ብናነሳው። እሱን በተመለከተ በነገራችን ላይ እስከዛሬ በነበረው የእንባ ጠባቂ ስራ ላይ አዋጁም የሰጠው ስልጣን በፊት በመንግስት መስሪያ ቤቶችና በመንግስት የልማት ድርጅቶች ላይ ብቻ የታጠረ ነበር። ከዛ ውጪ የግለሰብን የማስተናገድ ስልጣን አልነበረውም። ስለዚህ ኬዞች ይመጣሉ። በጣም እንደውም ካለኝ ኢንፎርሜሽን በጣም በርካታ ቁጥር ሲመጣ የነበረው ከመንግስት ይልቅ በፕራይቬት ሴክተሩ ላይ አሁን የምትለው አይነት ኢሹዎች ይመጡ ነበር። ግን ያንን የማየት ስልጣን አልነበረውም ተቋሙ። ነገር ግን አምና በ2016 አዋጅ ቁጥር 1307ን መሰረት አድርጎ ይሄ ተቋም ከመንግስትና መንግስታዊ የመንግስት የልማት ድርጅቶች በተጨማሪ የግል ድርጅቶች በተለይ በማምረት በማከፋፈል በመሳሰሉ ፒኤልሲ ምናምን የምንላቸው ትላልቅ ተቋማት ላይ ማየት እንዲችል ስልጣን ተሰጥቶታል። ስለዚህ ከዚህ በኋላ እንደዚህ አይነት ጉዳዮች ይበዛሉ የሚል እምነት አለ። ለምን እስካሁን ስልጣኑ ስለሌለ በተለያዩ ማህበራዊ ሚዲያም እያየን ነው። በጣም ብዙ የተጨበረበሩ ከብቶቻቸውን፣ መኪናቸውን፣ ቤታቸውን ሁሉ ሸጠው እውነት ነው በጣም መና የቀሩ ዜጎች ስላሉ ነው። ክብርት እውነት ነው። በጣም በርካታ ችግሮች አሉ። ግን እስካሁን ይሄ እድሉም ስላልነበረ ሲመጣም አልነበረም። አሁን ግን እኛም በተለይ የዛሬውንም ኢንተርቪው መሰረት አድርገን አንዱ ልናሳውቅ የምንፈልገው በተለይ ከግል ድርጅቶች ጋር የተገናኘ ትላልቅ ካምፓኒዎች የመሳሰሉ ላይ የሚያጋጥሙ ችግሮችንም ጭምር ወደዚህ ተቋም ይዞ መጥቶ ጉዳዩ እንዲታይለት የማድረግ መብት አለው። አዲሱ አዋጅ ቁጥር 1307 2016 ላይ ወጣው ይሄንን እድል ስለሰጠ ማህበረሰቡ ይሄን እድል ተጠቅሞ በየአካባቢ ያለውን የህዝብ እንባ ጠባቂ ተቋምን መጠቀም መቻል ይችላል የሚለውን በዚህ አጋጣሚ ማስተላለፍ ፈልጋለሁ። እስካሁን አልነበረም። ቢመጣም ደግሞ ማስተናገድ አንችልም ነበር። አዋጁ ከወጣ በኋላ ግን ብዙም ግንዛቤው ስላልተፈጠረ እንደዚህ አይነት ጉዳዮች ወደኛ ሲመጡ አልነበሩም። ከዚህ በኋላ ግን ያው ሰውም በዚህ በሬዲዮም እየሰማ በእርግጠኛነት
በሂደት በስፋት ይህን እድል ይጠቀማል የሚል እምነት አለ። የችግሩ አሳሳቢነት በጣም ከፍተኛ ነው። በተለይ በማህበራዊ ታማኒ ከሆኑ ማህበራዊ ሚዲያዎች ስንከታተል ቤቶቻቸውን የሸጡ ልጆቻቸውን ሚስቶቻቸውን የፈቱ በጣም ብዙ ዜጎች ወደ ስደት ሁሉ ሄደው ህይወታቸውን ያጡ ዜጎች በጣም አሉ። በዚህ ላይ ደግሞ አንዳንድ ትልልቅ የግል ባንኮችም ጭምር ተሳታፊ የሚሆኑ በማስታወቂያው ትልልቅ የምንላቸው ሰዎች የሚሳተፉበት ነውና እንደው ጠንክሮ ከመስራት አኳያ እንደው ምንድን ነው የሚታየው? በተለይ የችግሩ አሳሳቢነት በጣም ብዙ ነው። በጣም አማላይ ናቸው እነዚህ ሰዎች ዜጎችን በጣም መንግስትን እንዳያምኑ እነዚህ ሰዎች ባንክ የሚያስተዳድረው መንግስት አይደለም ወይ እነዚህ ባንኮችን አምነን ነው የሰጠነው የሚሉ በጣም ብዙ ዜጎች አሉና እንደው ጥረት አይጠይቅም እናንተም ተቋም እንደው በቶሎ እነዚህን አጥፊዎች ከመቅጣት ወይም ከማስተማር አኳያ ክብርት? በእርግጥ እንደዚህ አይነት ጉዳዮች አሁንም ኢትዮጵያ ውስጥ እየተበራከቱ መጥተዋል። ይሄ ጉዳይ ሄዶ ከኛም ተቋም ስልጣን በላይም ነው። የወንጀል ጉዳይ ነው። የወንጀል ጉዳይ ደግሞ በአግባቡ በአቃቤ ሕግ ክስ ተመስርቶ በመደበኛ ፍርድ ቤትም መታየት ያለባቸው ናቸው ብዙዎቹ። ነገር ግን የወንጀል ነው አይደለም የሚለውንም ለመለየት እኛ ጋር የመምጣት መብት አለው ማህበረሰቡ፣ ያንን መጠቀም ይችላል። ግን የወንጀል ጉዳይ ከሆነ ደግሞ እኛም ወደ አቃቤ ሕግ ነው ልንመራ የምንችለው። አሁንም ግን እኔ ህዝቡ መንቃት አለበት ብዬ የማስበው እንደው የሚያስከትለው ማህበራዊ ችግርስ እንደው በደንብ በስፋት ብናየው ክብርት። እውነት ነው፣ እሱ በጣም ከፍተኛ ችግር ነው እየተፈጠረ ያለው። በተለይ ከዚህ ከመኖሪያ ቤት እጥረት ጋር ተያይዞ ህዝቡ መኖሪያ ቤትን በተለያየ አጋጣሚ በማህበርም ተደራጅቶ ወይም ደግሞ ሪል ስቴት ውስጥ ገብቶ ቤት ለመግዛት የሚያደርጋቸው ጥረቶች በአንድ ፊት ቋሚ ንብረት ለማፍራት እያደረገ ያለው እንትን የሚያስደስት ቢሆንም ነገር ግን የነኝን እንደዚህ አይነት ፕሮፐርቲ ፈጥረናል የሚሉትን ማንነት ግን በደንብ ማጣራት መቻል አለበት። አትሊስት የሆነ 100%ም ክፍያ መፈጸም የለበትም። የተወሰነ ፐርሰንት ከፍሎ አይቶ ሂደቱን ደግሞ በትክክል ህጋዊ ስለመሆኑ እያረጋገጠ ቢገባበት እንጂ አሁን አንዳንዴ ስናይ እኮ 100% ክፍያ ከፍሎ ተቋማቱ ገንዘቡን ወስደው ምንም አይነት ነገር ሳይሰራ ከሀገር ውስጥ የሚወጡበት እድል በጣም ሰፊ ነው። የሚሆኑ ዜጎች ከ400 ይመስለኛል እስከ 600 ሺህ ከፍለው ውጪ ሀገር ስራ እናስቀጥራቸዋለን ብለው በጣም ብዙ ዜጎች ራሳቸውን የሚያጠፉ ሰዎች እንዳሉ ነው እያየን ያለ ነውና ማህበራዊ ችግሩ በጣም ሰፊ ቤተሰብ አገርን ኢቨን የሚጎዳ መንግስትና ህዝብ አለመተማመን ውስጥ ከመክተቱ ባሻገርም በጣም ብዙ ነው ምስቅልቅል ውስጥ ነው የሚከተንና እውነት ነው። ይሄ ማህበራዊ እንትኑ በጣም ከፍተኛ ነው። በጣም በርካታ ሰው ነው በዚህ ጉዳይ እየተጎዳ ያለውና ሰው ቢያንስ የሚሄድበት መንገድ ህጋዊነት የማረጋገጥ ኃላፊነት የባለቤቱም ጭምር ነው የሚመስለኝ። አሁን እዚህ ውስጥ መንግስት ብንል መንግስት ምንም ሊያደርግ አይችልም። በግለሰቦች መካከል የሚደረጉ ውሎች ላይ ተዋዋይ ወገኖች ናቸው በግላቸው ተዋውለው ወደ እንደዚህ አይነት ግንኙነት ውስጥ የሚገቡት። ስለዚህ የመንግስት ኃላፊነት ምንድነው ሊሆን የሚችለው? ምናልባት እንደዚህ አይነት ጉዳዮች ሲመጡ ወደ ፍርድ ቤት ሲመጡ የፍርድ ቤቱ በአግባቡ ማስረጃዎችን መሰረት አድርጎ ተገቢውን እርምጃ መውሰድ አለበት ወደሚል ነው እንጂ የምንሄደው። ማህበረሰቡ ግን መጠንቀቅ መቻል አለበት ከሚያያቸው ከሚሰማቸው ነገሮች። ምክንያቱም የግል ህይወቱን ነው እያመሰቃቀሉ ያሉት እንደዚህ አይነት ጉዳዮችና ከዚህ መታቀም መቻል አለበት። ነገሮችን በህጋዊ መንገድ በትክክለኛ መንገድ ስለመሆኑ አረጋግጦ ነው መግባት መቻል ያለበት የሚል እምነት ነው። ትልልቅ ተቋማት ምን ይጠበቃል? በተለይ አንዳንድ ባንኮችም እንዲሁም ታዋቂ ሰዎች ማስታወቂያ የሚሰሩ ሰዎችም አብረው ዜጎች ላይ እየፈረዱ ነውና እንደው ምንድነው መደረ እንደው እንዳንድ ተቋም መሪ እንደው ምን አስተያየት አለዎት? በተለይ ችግሩ በጣም ብዙ ሰዎች እያለቀሱ ነው፣ ቤተሰብ እየተበተነው ቅድም እንዳልኩት አንዳንዱ እንደውም በስደት በእግሩ ሁሉ ጭምር እየሄደ ህይወታቸውን እያጡበት ያለ ሁኔታ አለና እንደው ማህበራዊ ምስቅልቅሉ በጣም ትልቅ ነው የሚል ሀሳብ ስላለኝ ነው ክብርት። አሁን ሁለት ችግር ነው ያለው። ለምሳሌ አሁን ከዚህ በተለይ ከስደት ጋር በተገናኘ ብዙ መናቃቸው ወንድሞቻችን እየሰሙም ጭምር ነው እየወጡ ያሉት ወደ አረብ ሀገር ወደ መሳሰሉት በህገወጥ ደላሎች እየተታለሉ ከቤተሰቦቻቸው እኮ መሬት ሸጠው አረብ ሀገር የሄዱ ወገኖችን እናውቃለን። እንደዚህ አይነት ችግር ውስጥ እየገቡ ያሉት ራሳቸው ናቸው። ቤተሰብ ደግሞ እንደዚህ አይነቱን ነገር ማበረታታት መቻል የለበትም። እውነት ነው የስራ አጥነት ችግር አለ። ነገር ግን እውነት ለመናገር ኢትዮጵያ ውስጥ ሰው መስራት ከቻለ መለወጥ ይቻላል። ምክንያቱም ሁሉ ነገር የተመቻቸ ነው። መሬት አለን፣
የሰው ሀብት አለን፣ አየራችን ጥሩ ነው። እነኝን ያሉትን ፋክቶች መሰረት አድርጎ መጠቀም ሲቻል፣ ነገር ግን እዚህ ቁጭ ብሎ ውጭን ነው እያለመ ያለ ሰው ወጣቱ ውጭ ሄዶ ግን ምን ቻሌንጅ እንደሚያጋጥመው አያውቅም። ሲነገርም ደግሞ እንደ ውሸት አድርጎ ነው የሚወስደው። ስለዚህ እነኚህ ወደፊትም ቢሆን ወጣቶቻችን እድሜያቸውን ማሳጠር መቻል የለባቸውም። ማህበረሰቡ የሚላቸውን፣ ህዝብ የሚላቸውን፣ ቤተሰብ የሚላቸውን መስማት መቻል አለባቸው። ተቸግሮ መስራት ከተቻለ የማንለወጥበት ምንም ምክንያት የለም። ሌላም ሀገር እኮ ቢሄዱ የክፍያ ጉዳይ ካልሆነ በስተቀር ስራ ሳይሰራ ገንዘብ የሚገኝበት ዓለም የለም። የትም ቢኬድ አሜሪካ በለው የትም በለው። ስለዚህ ይሄ የውጭ ናፋቂነት አስተሳሰብ መቀየር መቻል አለበት። አገር ውስጥ ሰርተን መቀየር እንችላለን የሚለውን እዚህ ያለው ቢሮክራሲ እንደምን መሆን አለበት? በተለይ ወጣቶች በፈለጉት የሙያ መስክ በፈለጉት የሥራ ዘርፍ ዙሪያ እንዲሰማሩ እንደው ቢሮክራሲው ወይም የመንግስት አካላት ሚና ከፍተኛ ነው። ቅድም እያነሳ ነው ነበር። አንዳንዱ አካባቢ ቦታ ጠይቀን ብድር ጠይቀን አልተሰጠንም፣ ለዚህ ነው ስደት የመረጥ ነው የሚሉበት ሁኔታ አለና እንደው እዚህ ያለውን እስከ ማስተካከል አኳያ እንደው ምን መደረግ አለበት የሚለው ነው። ያው እዚህ ያለው ብዙ ስራ ይጠይቃል ለማስተካከል። እንዳልኩት የሪፎርም ስራ በየትኛውም ደረጃ ተጀምሮ ካልተሰራ በስተቀር ቢሮክራሲውን ማስተካከል ካልተቻለ በስተቀር ይሄን ችግር መፍታት አንችልም። ይሄንን ችግር የምንፈታበት ጥሩ መንገዶች እየተያዙ ነው። እነኛ መንገዶች እያሰፉ መሄድ ያስፈልጋል። በተረፈ ግን እኔ ቢሮክራሲው ስለጎዳው ብድግ ብሎ ስደት መሄድ አለበት ግን የሚል እምነት የለኝም። ምክንያቱም ያው ያደግንበት ሜንታሊቲም ይመስለኛል እየጎዳን ያለው ሰው ሁሉ በቃ የመንግስት ስራ ተቀጣሪ ካልሆነ በስተቀር የሰራ የማይመስለው ያህል ነው። እንደዛ አይነት አስተሳሰብ ነው ሁላችንም ይዘን ያደግ ነው። ከትምህርት ቤት ወጥተን ከዩኒቨርሲቲ ወጥተን የመንግስት ስራ መቀጠርን እንጂ እኔ በራሴ በተማርኩት ስራ በራሴ ልሞክር የሚል አስተሳሰብ አልተፈጠረም። ይሄንን ግን ከጊዜ ወደ ጊዜ አሁን እየተሻሻለ ነው ያለው። ያንን አስተሳሰብ ሞር በማስፋት ሰው በግሩፕም እየሆኑ ከጓደኛ ጋር እየሆኑ ስራዎችን ፈጥሮ መስራት መልመድ መቻል አለብን። በጣም በቀላሉ ሰርተን ምንሻሻልባቸው መንገዶች እኮ አሉ። የግድ በተማርነው ብቻ እንስራ ብለን ማለትም ያለብን አይመስለኝም። ከትንሽ ንግድ ተነስቶ እኮ ዛሬ ቢሊየነር የሆኑ ወጣቶችን እናውቃለን። ስለዚህ የአስተሳሰብ ለውጥ ነው ማምጣት መቻል ያለብንና ሀገራችን ውስጥ ሰርተን መለወጥ እንችላለን የሚለው አስተሳሰብ እጅግ በጣም ወሳኝ ነው። የውጭ ናፋቂ አስተሳሰብ ከጊዜ ወደ ጊዜ መቀየር መቻል አለበት። አሁን ብዙ ሆኖ መታገል ይቻላል። ዲሞክራሲውን እንዲያርጉ አንዱ ባይሰማ ሌላው አካባቢ የሚሰማበት ሁኔታ አለና ወጣቶችም ጠንከር ማለት አለባቸው። እውነት ነው። መልካም። ሌላው በተለይ ደግሞ እዚሁ ከመልካም አስተዳደርና ከአገልግሎት አሰጣጥ ችግር ላይ ስናየው በብዛት የስነ ምግባር መጓደል እንደሆነ ይታወቃል። ከትምህርት ቤት ጀምሮ ያልታነጸ ትውልድ ስራ ላይ ሲመጣ የሚያንጸባርቀው ተመሳሳይ ነው። አባባላችንም በተለይ ኃላፊነት ቦታ ያሉ ሰዎች ሲሾም ያልበላ ሲሻር ይቆጨዋል ምናምን የሚሉ አባባሎች አሉና እንደው ከስብዕና ወጣቶች ተከታች ጀምሮ ተማሪዎቹን ከመገንባት አኳያ እንደው ምን መሰራት አለበት? በተለይ ሀገሩን የሚወድ ህዝብን የሚወድ አገልግሎት አሰጣጡን ዘመናዊ አድርጎ መንግስትና ህዝብን የሚያቀራርብ ስራ እንዲሰሩ ወጣቶች በተለይ አሁን ትምህርት ላይ ያሉ እንደው ምን አይነት የስነ ምግባር ትምህርት መማር አለባቸው የሚለውን እሱም ብናነሳ ጥሩ። የስነ ምግባር ላይ በተገናኘ እንግዲህ ሁሉም ማህበረሰብ የየራሱን ኃላፊነት መወጣት አለበት የሚል እምነት አለኝ። የመጀመሪያው ወላጅ ነው። ወላጅ ልጆቹን በትክክለኛ መንገድ እውነትን እያስተማረ እውነትን እየኖረ ለልጁ ማሳየት መቻል አለበት። ቀጥሎ ትምህርት ቤት ነው። ትምህርት ቤት እንደዚሁ ከስነ ምግባር ጋር የተገናኙ አሁን የተጀማመሩ የስነ ምግባር ትምህርቶችን በማስፋት ሞር አገሩን እንዲወድ ማህበረሰቡን እንዲወድ ወላጆቹን እንዲወድ የማድረግ ስራ ትምህርት ቤት ትልቅ ኃላፊነት አለበት ብዬ አስባለሁኝ። በሶስተኛ ደረጃ የሃይማኖት ተቋማት ናቸው። ኢትዮጵያ ውስጥ ጥሩ ነገር ምንድነው? ሃይማኖት የሌለው ሰው በጣም ጥቂት ሰው ነው። 98% የሚሆነው ሃይማኖት አለው። ወይ ፕሮቴስታንት ነው ወይ ኦርቶዶክስ ነው ወይ ሙስሊም ነው፣ ሃይማኖት አለው። ስለዚህ ሁሉም በየሃይማኖቱ ልጆቹ ላይ መስራት ቢችል፣ ሁሉም ቤተ እምነቶች ልጆቻችን ላይ ወይም ማህበረሰቡ ላይ ያስተሳሰብ ለውጥ እንዲመጣ መስራት ቢቻል ለውጥ ማምጣት ይቻላል። ሌላኛውና ትልቁ ደግሞ አሁን እየተጠቀምንበት ያለ ነው ሚዲያ ነው። ሚዲያው ቴሌቪዥንን በለው ሬዲዮን በለው የትኛውም ሶሻል ሚዲያም ጭምር የሰውን አስተሳሰብ ከመለወጥ አንጻር በጣም ሰፊ ስራ መስራት ይቻላል። እኔ እውነቴን ነው። በተለይ ስለ ሚዲያ ሳስብ
አሁን የተከፈቱ የሶሻል ሚዲያ እድሎች በጣም ትልቅ እድል ናቸው። ግን ያንን እድል በአግባቡ ወጣቱ እየተጠቀመበት ነው ወይ? አይመስለኝም። ጊዜያችንን እንደውም አላግባብ እንድናጠፋ በር የከፈተ ይመስለኛል። ሶሻል ሚዲያው ፌስቡክ አለ፣ ቲክቶክ አለ። በቃ ጊዜህን አላግባብ እንድትበላ የሚያደርግ ፎከስ የሚያሳጣ የሚዲያ ሁኔታ ነው ያለውና ያንን መቀየር መቻል አለብን። ሞር እሱን አይምሮን የሚቀይር እውቀቱን የሚቀይር አስተሳሰቡን ተግባሩን የሚቀይር ነገር ላይ የሚሰማውንም የሚያየውንም ነገር ወደዛ ማድላት መቻል አለበትና ያገኘነውን ሁሉ መስማት ያገኘነውን ሁሉ ማየት የለብንም። በተለይ እዚህ ላይ ክብርት ቀደም ከስቱዲዮ ውጪ ስናወራ ነበር። በተለይ ማህበራዊ ድረገጾችን የሚጠቀሙ ወጣቶች ቁጥር በጣም ብዙ ነው በሀገራችን በመላው ዓለም። ነገር ግን ጥቂት የማይባሉ ሀገር አንጡራ ሀብቷን አውጥታ ያስተማረቻቸው ትልልቅ ሰዎች ውጪም ሆነው መንግስትና ዜጎችን መተማመን ውስጥ እንዳይገቡ አፍራሽ ድርጊቶችን ሲያሰራጩ በየሚዲያዎቻችን ይስተዋላል እና እንደው ይህንን ከማድረግ እነሱም ሀገር ነች ተቋማት እንትን ይላሉ፣ መንግስታት ይለያያሉ፣ በየጊዜው ህዝብ ነው የሚቆየውና እነዚህ አካላት ከድርጊታቸው የሚቆጠቡበት ሂደት ምን መሆን አለበት የሚለውን እሱም ብናነሳ። ያው ሶሻል ሚዲያ የየራሱ ዓላማ አለው የየራሱ ዓላማ አለው። ውጭ ሆኖ ስለ ኢትዮጵያ ኔጌቲቭ ነገር የሚያስተላልፉ ሰዎች የራሳቸው ዓላማ አላቸው። በሶሻል ሚዲያውን ተጠቅመው ማህበረሰቡን በማጋጨት የተፈጠሩ ችግሮችን በማባባስ እነሱ በተለያዩም በዩቲዩብ በመሳሰሉት በጣም ከፍተኛ ገንዘብ ነው የሚያገኙበት። እነሱ የራሳቸውን ዓላማ ነው እያሳኩ ያሉት። እኛ ግን ምንም በማይመለከተን ወይም ደግሞ አይምራችንን በየቀኑ ኔጌቲቭ ነገር ወደ አይምሯችን የሚያስገባውን ነገር እኛንም ብሎክ ማድረግ መቻል ያለብን። እኔ ለምንድነው ስለ ኢትዮጵያ መጥፎ የሚናገረውን ሰው ለምንድነው የምሰማው? ለምንድነው የማየው? በቃ አንዴ ካወቅኩት ማየት የለብኝም። ስለዚህ እኔ እነኛ ተናጋሪውን መከልከል እንቸገር ይሆናል። ሰሚው ነው ራሱን መቆጠብ መቻል ያለበት። መስማት ያለበት ምንድነው? የራሱን አስተሳሰብ የራሱን ዕውቀት የሚቀይር ነገር ላይ ትኩረት አድርጎ ነው መስማት ያለበት እንጂ ሲሳደብ የዋለውን ሁሉ ስድብ ስሰማውዬ ምንድነው ከኔ የሚጠበቀው? ምንድነው ነገ እኔ ላደርግ የምችለው? ያንኑ ነው መልሼ ላደርግ የምችለውና እኔ የሚሰማው ሰው ጊዜውን አላግባብ በሶሻል ሚዲያ ማጥፋት የለበትም። ሞር እንደውም የሚያስተምሩት አስተሳሰቡ የሚቀይሩት በጣም በርካታ ዕውቀት ልናገኝበት የምንችል በጣም ብዙ እድል ነው የተፈጠረው። ያንን እድል ተጠቅመን ሞር የተሻለ ሰው ወደምንሆንበት ሁኔታ ነው ራሳችንን ማሳደግ መቻል ያለብን። ተማሪም ለትምህርቱ የሚደግፈውን ነገር ነው ማየት መቻል ያለበት ወይ መስማት መቻል ያለበት የሚል እምነት አለኝ። ከዚህ ጋር በተያያዘ ክብርት በተለይ ተቋማትን በጅምላ ዲፋሜት ማድረግ አንድ ተቋም ላይ አንድ ሌባ ሊኖር ይችላል፣ አንድ አገልግሎት በጣም ጥቂቶች ሊሆኑ ይችላሉና ጀነራላይዝ ማድረግ ነገር በስፋት ይታያል። ከዛ አገልግሎቱን ለማግኘት የሚሄደውም ሰው ያንን ስለሚሰማ አይዛ ተቋም የሚል ሁኔታ አለና ይህንን እስከመለወጥ አኳያ ምንድነው መሰራት ያለበት የሚለው አንድ ሰው ሊያጠፋ ይችላል። ተቋምን አይደለም እንትን የምንለው ግለሰብን ነው መጠየቅም ማስጠየቅም ካለብንና በስፋት ጀነራላይዝ የማድረግ ጉዳይ በስፋት እየታየ ያለበት ሁኔታ ነው። ክብር ያው ይሄ ስም ማጥፋት በነገራችን ላይ በጣም አደገኛ ከባድ ወንጀልም ነው። አንድ ተቋም ውስጥ ምናልባትም አገልግሎት ከሚሰጡት 10 ሰዎች መካከል አንድ ሰው ኮራፕትር ሊሆን ይችላል። ነገር ግን ተቋሙ እንደ ተቋም ይሄ ተቋም ኮራፕትር ነው ብለን ስንናገር የተቋሙን ስም ነው እያጠፋን ያለነው። ይሄ በጣም ትክክል ያልሆነ መታረም ያለበት ነው። ከተቋም ውስጥ ከሌ ነው መባል ያለበት እንጂ አንድን ተቋም ብቻ ወስደ ጀነራላይዝ ማድረግ ወይም ደግሞ ተቋም ላይ ብቻ እኮ አይቆም። የኛ ሀገር ጀነራላይዝ የማድረግ ነገር ከብሔርም ጋር እንደዛ አይነት አስተሳሰብ ነው ያለው። ከሌ የሚባለው ብሔር እንደዚህ ነው ብሎ ያንን በጥቂት መጥፎ ሰዎች የብዙሃኑን ስም የማጥፋትና የብዙሃኑን ኢሜጅ የማበላሸት ነገር ይሄ በጣም መታረም ያለበት ነው። እንደዚህ አይነት አስተሳሰብ ልንፈጥር አይገባም። ትክክለኛ በስፋትም እየታየ ያለበት ሁኔታ እኮ ነው። አሁን አንድ ሁለት ሰው ቀደም እርሶ እንዳሉትም ሊያጠፋ ይችላል። ግን ጀነራላይዝ ማድረግና ያን ተቋም በቃ ሽባ አድርጎ የማስቀመጥ ሁኔታን በስፋት የሚታይበት ሁኔታ ነው። እውነት ነው። ይሄ በጣም የሚጎዳን አስተሳሰብ ነው። ከዚህ ችግር ፈጣሪውን ብቻ ነጥለን ነው መናገር ወይም ደግሞ ችግሩ መግለጽ መቻል ያለብን እንጂ ይሄ ተቋም ይሄ ነከሌ ብሎ በጋራ የሌሎቹንም ስም ማጥፋት በተለይ ደግሞ በንጽህና የሚሰራውንም ሰው ሞራል ይነካል ሆነን ለመናገር። ምክንያቱም በእያንዳንዱ ተቋም እኮ 24 ሰዓት
ጊዜያቸውን መስዋዕት አድርገው እውቀታቸውን መስዋዕት አድርገው ህዝብን በማገልገል የሚደሰቱ ሰራተኞች አሉ። መሳሳታቸውን ሁሉ መስዋዕት አድርገው ቅዳሜ እሁድ ገብተው የሚሰራ አመራር አለ፣ ሰራተኛ አለ። ነገር ግን ያ ተቋም ብሎ በጅምላ ተቋሙ ሲነካ ያ የሚሰራው ሰውዬ እንዲህ ከተባልኩማ ለምንድን ነው እኔ የምሰራው ብሎ ራሱን ወደ መጠየቅ ነው የሚገባው። ስለዚህ ምን ሰጠው ማስተያየት የሰዎችን ሞራል በሚጠብቅ ሁኔታ መሆን መቻል አለበት። የሚሰራው ሰው እውነት ለመናገር የመንግስት ሰራተኛ መሆን እኮ ትልቅ አገልጋይ መሆን ነው። ይህንን የአገልጋይነት ስሜት የበለጠ የሚያበረታታና ነገ የመንግስት ሰራተኛ መሆን የሚኮራ ትውልድ እንዲፈጠር እኛ ምንናገረው የምናደርጋቸው ነገሮች ወሳኝ ናቸው። ስለዚህ አስተሳሰብ ለመለወጥ እንደዚህ አይነት ነገሮች ልንከተል ይገባል የሚል እምነት አለኝ። መልካም እንግዲህ ውይይታችንን እየቀጠልን ነው። በተለይ ደግሞ አገልግሎት አሰጣጥ ችግር እንዲሁም ያስተዳደር በደል በስፋት መታየቱን ተከትሎ ነው እንባ ጠባቂ ተቋምም የተቋቋመውና አንዳንድ አካባቢዎች በስፋት ጥናቶችን ባለፈውም ከጸረ ሙስና ኮሚሽን እዚህ ስቱዲዮ መጥተው የተወሰኑ ሀሳቦችን ስናነሳ ነበረ። ክብርት በተለይ ደግሞ አንዳንድ መስሪያ ቤቶች የሚመደቡ ሰዎች ምናልባት ትምህርትንና ቦታውን የመጠነ አይደለም፣ ከሆነ ቦታ መዋቅር የሚተፋቸው ሰዎች የሆነ አገልግሎት ሰጪ ኦፊሰር ሆነው ህብረተሰቡን የሚያደናግሩበት ወይም ደግሞ ለእንግልት የሚፈጥሩበት ሁኔታ አለና እንደው ምክረ ሀሳብ ይኖራል ወይ በእናንተ ተቋም በተለይ ዘ ራይት ፐርሰን አት ዘ ራይት ፕሌስ የሚለውን ነገር ለመተግበር እንደው እንደ ምክረ ሀሳብ? ምክንያቱም አንደር ኳሊፋይድ የሆኑ ሰዎች የሚመደቡ ከሆነ አገልግሎቱ ቀልጣፋ አይሆንም፣ ኦብቪየስሊ የታወቀ ነውና ይህንን ምክረ ሀሳብ ከማቅረብ አኳያም እንደው ተቋሙ የሚሰራበት ጉዳይ ካለ እሱም ብናነሳ ክብርት። እንግዲህ የመንግስት ሰራተኛ ሆኖ ሲቀጠር በዋነኛነት የትምህርት ደረጃው የስራ ልምዱ ነው በአብዛኛው ከዚህ በፊት ታይቶ ሲቀጠር የነበረው። በእርግጥ አልፎ እያጋጠመ ያለው ችግር ምንድነው? የመንግስት ሰራተኛ ሆኖ የሚቀጠሩ የተወሰኑ ግለሰቦች ኢቭን የሚያመጧቸው የትምህርት ማስረጃዎች ህገወጥ የሚሆኑበት አጋጣሚ አለ። በዚህ ጊዜ ሰውየው ዲግሪ ወይም ማስተርስ አለኝ ብሎ የማስተርስን ወይም የዲግሪን ቦታ ይዞ እየሰራ ያለ ግን ደግሞ በተጨባጭ ያንን ዲግሪ የሌለው ሰው ከሆነ መስጠት ያለበትን አገልግሎት በአግባቡ ሊሰጥ አይችልም። ስለዚህ ይሄንን ችግር ለመፍታት በመንግስት ደረጃ ልዩ ትኩረት ተሰጥቶ እየተሰራ ነው ያለው። የህገወጥ የትምህርት ማስረጃን በተመለከተ የማጣራት ስራ ተጀምሯል። ብዙ ርቀትም እየተሄደ ነው። በተለይ ፌደራል ላይ ተጀምሯል። በሂደት ወደ ክልሎችም የሚወርድ ነው። ይሄ እንግዲህ ምናልባትም በጠባቂ ተቋሙኝ ያወቅኩት ሳይሆን ሲቪል ሰርቪስ ሰራተኛም ስለነበርኩ የሲቪል ሰርቪስ ምክትል ኮሚሽነር ስለነበርኩኝ በዛ ቦታዬ ስለማቀው ነው ይሄን ማነሳው። ስለዚህ ይሄ አንዱ ችግር መፍቻ መንገድ ለቦታው የማይመጡኑ ሰዎችን በሂደት አጣርቶ ከቦታው ትክክለኛው አንዱ መንስኤም እኮ ስለሆነ በደንብ ያልሰለጠነ በደንብ በትምህርት ዓለም ያለፈ ሰው ካልሆነ እውነት ነው ህብረተሰቡን ማገልገል አይችልም። ሙስናም ብልሹ አሰራርንም ይጸየፋል የሚል አመለካከት አይኖርንም። ትክክል ነው። ይሄን አጣርቶ እርምጃ ለመውሰድ በጣም ትልቅ ስራ እየተሰራ ነው። እሱ ወደፊት መፍትሄ ያገኛል ብለን እናምናለን። ያ ብቻ ግን አይደለም። አሁን ትልቁ ችግር ኢቭን ዲግሪም ማስተርስም ኖሮት ለቦታው መስጠት ያለበትን አገልግሎት በአግባቡ መስጠት ላይ ችግሮች አሉ። ይሄ ከምን ይመነጫል? አንድም ተገቢውን ስልጠና ካለማግኘት ሊሆን ይችላል። በቦታው ላይ ሰውየው ራሱን ማብቃት አለመቻል፣ ከብቃት ጋር የተገናኙ ችግሮች አሉ። ይሄም ችግር ለመፍታት በተለይ የሲቪል ሰርቪስ ኮሚሽን የሰራተኞችን ብቃት ለመለካትና ለማረጋገጥ ምዘና ወደፊት በጣም በሱ ጉዳይም በጣም ሰፊ ስራ ነው እየተሰራ ያለው። እሱም የሰራተኞች ችግር በሂደት ይፈታል የሚል እምነት አለን። ምክንያቱም እየታሰበ ያለው እያንዳንዱ ሰው ባለበት ቦታ ላይ ተገቢውን ዕውቀት ኖሮት እንዲሰራ የማድረግ ስራ እየተሰራ ነው ያለው ማለት ነው። ይሄ በሂደት መፍትሄ የሚያመጣ ነው። ዞሮ ግን አገልግሎት መስጠት በነገራችን ላይ ከዕውቀትና ከብቃት ባሻገር ቅንነትን ይፈልጋል። በቅንነት ሰዎች ለማህበረሰቡ ማገልገል ፍላጎት ካላቸው ችግሮች መፍታት ቀላል የሚሆንበት አጋጣሚ አለ። ቅንነት ከሌለ ስለ ማህበረሰቡ ደንታ የሌለው ሰው ከሆነ ግን የፈለገ ስለተማረ ስላወቀ ሳይሆን ውስጣዊ ማንነቱ ስራውም ላይ የራሱ የሆነ ተጽዕኖ ሊያስከትል ይችላል።
ስለዚህ ያስተሳሰብም ለውጥ መምጣት መቻል አለበት፣ ቅንነት መኖር መቻል አለበት የሚል እምነት አለኝ አገልግሎት ለመስጠት። መልካም ክብርት፣ እንግዲህ ሌላው ሰሞኑን የ9 ወራት ሪፖርት እናንተ አውጥታችኋልና በጣም በርካታ ቅሬታዎች፣ የአስተዳደር በደሎች ከ1700 በላይ ቅሬታዎች እናንተ ጋር እንደመጡና 500 አካባቢ የሚሆኑትን ምርመራ እንደጀመራችሁ ገልጻችሁልናል። እንደው እንደምን ያሉ ናቸው? እኔ በግሌ በጣም ከምኮራባቸው ተቋማት መካከል በጣም በተከታታይ እናንተ ተቋም ስለመጣ ብዙ ስራዎችን እየሰራችሁ እንደሆነ ይገባኛልና እንደው ምን አይነት በደሎች ነው የመጡት? ምን አይነት ኬዞች ናቸው የመጡት? እነዚህ 500ዎቹ ከ1700 እንዴት ሊመረጡ ቻሉ የሚለውን እሱን ብናነሳ ክብርት። ጥሩ፣ እንግዲህ ቅድም ለማንሳት እንደሞከርኩት ተቋሙ በዋናው መስሪያ ቤትና በ8ቱ ቅርንጫፍ ጽህፈት ቤቶች እንደየአካባቢ ሁኔታ የተለያዩ ጉዳዮች ናቸው የሚመጡት። የአካባቢውን መሰረት ያደርጋል። በዛ ያሉትን እነሱ ያው አብዛኛው ቅድም ያነሷቸው ከንብረት ጋር የተገናኙ ከይዞታ ጋር የተገናኙ ጉዳዮች ናቸው። በአብዛኛው ከካሳ ጋር የተገናኙ ጉዳዮች ይሰፋሉ። ሌሎችም ቅድም እንዳልኩት የአሰሪና ሰራተኛ ጉዳዮች ይበዛሉ። አልፎ ደግሞ እንደየአካባቢ ሁኔታ ለምሳሌ አሁን ወደ ቤንሻንጉል ብትሄድ ከማዕድን ጋር የተያዙ ኢሹዎች ይበዛሉ። እንደዚህ የአካባቢውን ሁኔታ ታሳቢ ያደረጉ ጉዳዮች ሁሉ አሉ እና እነኚህ ጉዳዮች አሁን ከ1716 ውስጥ ወደ 500 ወይም 60% ጉዳዮች ናቸው ታይተው እልባት የተሰጣቸው ሲባል ሌሎቹ ቅድም እንዳነሳሁት ተቋሙን የማይመለከቱ ጉዳዮች ይመጣሉ። ተቋሙ በቀጥታ ሊፈታቸው የማይገባ በፍርድ ቤት የተያዙ ሰው ምንድነው የሚያደርገው? በፍርድ ቤት ክስ ይመሰርትና መልሶ ወደ እንባ ጠባቂ የሚመጣበት አጋጣሚ አለ። እንደዚህ አይነት ጉዳዮች ማየት ስለማይገባን የሚመለሱበት ሁኔታ አለና አብዛኛውን ግን የሚመለከተንን በእኛ ስልጣን ስር ያለውን ግን አይቶ እልባት ለመስጠት በተለይ ደግሞ የማግባባት ስራ ተሰርቶ ተገቢውን መፍትሄ ያገኙ በጣም በርካታ ኬዞች አሉ። መልካም። ሌላው ከዚህ ጋር በተያያዘ በተለይ 1700 ውስጥ ይሆናሉ የሚል ሀሳብ አለኝና በተለይ ክልል አካባቢ ማዳበሪያን ከፖለቲካ ጋር ማገናኘት እንዲሁም ጤና መድን በግድ ካልገባችሁ ይሄን ነገር ካላደረጋችሁ ማዳበሪያ አይሰጥም፣ ጤና መድን አታገኙ የሚሉ በጣም በስፋት ህዝብና መንግስትን ሊያቃቅሩ የሚችሉ ነገሮች በስፋት ይታያሉና ምናልባት እነዚህ ሰዎች ታይተዋል ወይ ከ500 ውስጥ የሚለውን እሱን ብናነሳ ክብርት። አዎ አሉ። እንደዚህ አይነት ኬዞች በጣም በስፋት አሉ። በተለይ የመንግስት ሰራተኛ ሆነው አላግባብ ምንድነው መዋጮ ቢጠየቁ ሰዎች አሉ። ከማዳበሪያ ከአገልግሎት የሚያያይዙበት ሁኔታ ይሄንን ካላደረክ ይሄን አንሰጥም፣ ይሄን አገልግሎት አንሰጥም አይነት የሚታዩ ጉዳዮች አሉ። እነኚህ እንግዲህ በሂደት ቁጥጥርም አድርገን የበለጠ ችግሮቹን ለይተን ለመንግስትም ማሳወቅ ያለብን ይመስለኛል። ጉዳዮቹ ከጊዜ ወደ ጊዜ እየሰፉ ነው ያሉት። ምክንያቱም ደሞዝተኛ የሆነ ሰው ከሱ እውቅና ውጪ ክፍያ እንዲከፍል መገደድ የለበትም። ነገር ግን ቁጥራቸው በርከት ያሉ ለዚህ ጉዳይ ተጠይቀናል ከኔ ፍቃድ ውጭ የሚሉ በጣም በብዛት አሉ። የጤና መድን እንኳን የጤና መድን ላይ ብዙ እንደዚህ አይነት ጉዳዮች አይመጡም። ያው የጤና መድን ሰዎች እኛ በተለያየ ፕሮግራም ላይ ስለምንሰማ ነው፣ አድማጮችም እየደወሉ ስለሚነግሩን ነው። ክብርት ጥሩ። ግን እኛ ጋር እስካየሁት ድረስ ጤና መድን ላይ ያው ሰው በፍላጎት የሚገባበት ነው። ግን እሱ ጋር ያለው ችግር ደግሞ ከመድኃኒት አቅርቦት ጋር ያሉ ችግሮች ስላሉ እሱም መልሶ የመልካም አስተዳደር ችግር ሆኖ የሚመጣባቸው አጋጣሚዎች አሉ። ከማዳበሪያ ከመሳሰሉት ገጠር ላይ አርሶ አደሩን በተመለከተ እንደዚህ አይነት ጉዳዮች አሉ። ሞር ግን ዝም ብሎ ቁጥሩን አብዛኛው የቱ ጋር ነው የሚለውን ነገር ስታነሳ ግን ከንብረት ጋር የተገናኘው ነው። በቀን ንብረት ሰው ያው የትኛውም ሰው የራሱ የሆነ ንብረት የማፍራት መብት አለው። ያንን መብቱን ግን በተለያየ መንገድ በሚያጣበት ጊዜ ወደኛ የሚመጣበት አጋጣሚ በጣም ሰፊ ነው። በስፋትም ይታያል። በተለይ ከልማት አኳያ በጣም መንግስት የልማት ተነሺዎች አሉ። መንግስት በጀት ይበጅትላቸዋል። ነገር ግን ወረዳዎች ወይም ክልሉ ሳይቀር ከከላይ ጀምሮ እየተቆረጠ እየተሸነሸነ የሚሰጥበት ሁኔታ አለና በስፋት በመንግስት ላይ እምነት የሚያሳጣ ድርጊት እየተፈጸመብን ነው የሚሉ በጣም በርካቶች ስለሚደውሉልን ነው። ክብርት እውነት ነው። አሁን አንዳንዶች ለምሳሌ እኛ ጋር ከመጡ ኬዞች መንግስት የልማት ተነሺ በመሆናቸው ተገቢውን የመሬት ካሳ ሰጥቷቸዋል። ነገር ግን ወደ ታች ወረዳው ጋር ሲሄድ ደግሞ ያንን መንግስት የወሰነላቸውን ቀንሶ የመስጣት ሁሉ
ሁኔታዎች ተፈጥሮ ነበር። ያንን ወደ እንባ ጠባቂ መጥቶ የብዙ ሰዎች ጉዳይ ታይቶ መንግስት መጀመሪያ ወደ ወሰነላቸውን የመሬት ካሳ ወይ ምትክ መሬት ማለት ነው፣ ይቅርታ ካሳ ሳይሆን ምትክ መሬት መንግስት የወሰነው እንዲያገኙ የተደረገበት ሁኔታ አለ። እንዲሁ ካሳም ላይ እንደዚሁ። ስለዚህ የመስጠት የመሳሰሉ ቀንሶ የመስጠት ተገቢውን በወቅቱ አለመስጠት የመሳሰሉ ነገሮች አሉ። እሱን እልባት እንዲያገኝ በእኛም በኩል ተገቢውን ጥረት እየተደረገ ነው ያለው። መልካም። ሌላው ቅድም እርስዎ ጠቅሰውታል፣ በጣም በርካታ ስራዎችን ነው የሚሰራው ተቋሙ። እንደው ይበልጥ እንዳይሰራ የሚያደርጉት ነገሮች ምንድን ናቸው? እኔ አንዳንዴ ስሰማ የእናንተ መርማሪዎች ተቋማት ጋር ኢንቨስቲጌት ሲያደርጉ ጥሩ ምላሽ አለማግኘት፣ አለመተባበር፣ የሚተባበሩ ሰራተኞችንም ኢቨን የማስጠንቀቅና የማባረር ሁኔታ ዛቻ ይታያል። እኔ በጣም በጥቂቱ የማይሆነው እርስዎ ምንድን ነው የሚሉን? በተለይ ይበልጥ እንዳይሰራ ተቋሙ የሚያደርጉት ነገሮች ምንድን ናቸው የሚለውን እሱንም ብናነሳ። እኛ ጋር እንግዲህ ተቋሙ በሚፈልገው ደረጃ እንዳይሰራ ከሚያደርጉት ነገሮች አንዱና የመጀመሪያው ስለ ተቋሙ ስልጣንና ተግባር በተገቢ ሁኔታ አለማወቅ ችግር በጣም በስፋት አለ። ምንድነው ህዝብ እንባ ጠባቂ ብትለው አንድን ሰራተኛ ወይም አንድን ዜጋ በእርግጠኛነት ስለ ተቋሙ ትክክለኛ ነገር መናገር አይችልም። እንደውም የሰብአዊ መብት ነው ከሰብአዊ መብት ተቋም ጋር የማደባለቅ ነገር ነው ያለውና ትልቁ የግንዛቤ ችግር ነው ብለን ነው የምናምነው። ሁለተኛውና መሰረታዊው ችግር በእኛ ሁኔታ በውስጥ ሁኔታችን የሰው ኃይል ችግር አለብን። የሰው ኃይል ችግር ስንል ተቋሙ የሚሰራቸው ስራዎች በአብዛኛው ህግ ነክ ጉዳዮች ናቸው። የህግ ባለሙያ ነው የሚፈልገው ቦታው። ስለዚህ በተለይ የህግ ባለሙያ ከመሆናቸው ጋር ተያይዞ ገበያ ላይ አሁን ባለው ደረጃና ደሞዝ የህግ ባለሙያዎችን አለማግኘት ችግሮች አሉ። ወይም ደግሞ ያሉ ልምድ ያላቸው የተሻለ የምንላቸው ሰዎች በሌላ ተቋም ተወዳድረው የሚወጡበት ሁኔታ አለና እነኚህ ሁለቱ ችግሮች ናቸው ለኛ መሰረታዊ ችግር ብለን የምንወስዳቸው። እና በሶስተኛ ደረጃ እዛው እያለ ደግሞ ያለንም የሰው ኃይል ብቃቱም የተለያየ ነው። የተሻሉ የሚሰሩ መርማሪዎች እንዳሉ ሁሉ በዛው ልክ ደግሞ በትክክል ስራውን አውቆ በአግባቡ በኮሚትመንት መስራት ላይም ሰራተኛውም ጋር ችግሮች አሉ። ስለዚህ እነኚህ ችግሮች በሂደት መፈታት መቻል አለባቸው ብለን ነው የምናምነው። ለዚህም ደግሞ የተለያዩ ስራዎችን ጀምረናል። እንግዲህ በሂደት ችግሮቹ እየተፈቱ ይሄዳሉ የሚል እምነት አለኝ። በዋነኛነት ግን ከግንዛቤ ጋር በተገናኘው እንደዚህ ሚዲያን በስፋት መጠቀም መቻል አለብን። ሬዲዮን በለው ቴሌቪዥን ብቻ ማህበረሰቡ ስለ ህዝብ እንባ ጠባቂ ተቋም በትክክል አውቆ እንዲጠቀም የማድረግ ስራ መሰራት አለበት ብለን እኛም በተለያየ መንገድ ከሚዲያ አካላቶች ጋር የመገናኘት ስራዎች እየጀመርን ያለነው። መልካም። ሌላው ቀደም ጠቅሰውታል፣ በተለይ የዜጎች እንግልት መንግስትና ዜጎችን የሚያቃቅሩ ነገሮች ምንድናቸው በሚል በደንብ ዲፋይን አድርገናል። በተለይ የመሬት እንዲሁ አገልግሎት እንዲሁም ደግሞ የካሳ ክፍያዎችን በተመለከተ አሁንም በስፋት በየአካባቢው ልማት በጣም እየተፋጠነ መሆኑን ተከትሎ እንደዚህ አይነት ቅሬታዎች መምጣታቸው አይቀርምና እንደው ምን ያህል ዝግጁ ናችሁ? በተለይ ቶሎ እርምት እንዲወሰድበት አድቫይስ ከማድረግ አኳያ ተቋሙ ምን ተግባራትን ነው ሊሰራ ያቀደው የሚለውን እሱንም ብናነሳ። ያው አሁንም ይመጣሉ። በእርግጥ አንድ ጥሩ ነገር በተለይ አሁን በስፋት የልማት ስራ እየተሰራ ያለው በተለይ ከዚህ ከኮሪደር ልማት ጋር ተያይዞ አዲስ አበባ ላይ ነው። የአዲስ አበባ እየተሰራ ካለው ልማት ስፋት አንጻር ብዙ ኢሹዎች ይመጣሉ ብለን እንጠብቃለን። ግን በጠበቅነው ልክ አይደለም። ያ ማለት አስተዳደሩም ልዩ ትኩረት ሰጥቶ ማህበረሰቡን ተገቢውን አገልግሎት እየሰጠ ወይም ደግሞ ችግሮቹን እየፈታ እንዳለ ነው የሚገባን እንጂ ዝም ብለን በውጭ ከምናየው ስንነሳ ብዙ ኬዞች ይመጣሉ ብለን ነው የምንጠብቀው። ግን በመንፈልገው አይነት አይደለም። በደንብ ማኔጅ እየተደረገ እንዳለ ነው እየገባን ያለን። አልፎ አልፎ ግን አሁንም የልማት ተነሽ ሆኖ በአግባቡ ትሪት አልተደረገንም የሚል አዲስ አበባና በአዲስ አበባ ዙሪያ የሚመጡ ኢሹዎች አሉ። እሱን ከሚመለከታቸው የመንግስት አካላት ጋር በቅርበት እየተነጋገርን ለመፍታት በአካል መሄድ ካለብን እየሄድንም ጭምር ነው ችግሮቹን ለመፍታት ጥረት እያደረገን ያለ ነው።
ይፈታል የሚልም እምነት አለን። መልካም ቀደም ጠቃቅሰውታል። በተለይ ግብርናም እንዲ ጤና መድህን ላይም እና የእናንተ ተቋም ጥናት ያካሄደበትና በጣም ብዙ ፋይንዲንጎች ብልሹ አሰራር መኖራቸውን በስፋት ያጋለጠበት ሁኔታ አለ። አሁንም ችግሩ አዲስ አበባ ላይ ልዩ ትኩረት ስላለ ብዙም ኃላፊዎቹም በትኩረት እየሰሩ መሆኑን ተከትሎ እንብዛም ችግር ላይ ከሰት ይችላል። ክልል ግን አሁንም በጣም ቅሬታ አለባቸውና አንዳው እንዴት ነው ተደራሽ መሆን የሚችለው ችግሮቻቸውን እንዴት ያቀርቡ የሚለውን እሱንም ብናነሳ ምክንያቱም ከክልል ሊመጡ አይችሉም። ሌላውም ደግሞ ሞባይል ወይም ደግሞ ሌላው ኢንተርኔትንም የመጠቀም አክሰሳቸው በጣም ዝቅተኛ በመሆኑ እንዴት ነው ቅሬታቸውን ማቅረብ የሚችሉት የሚለውን እሱንም አብረን ብናነሳ ክብርት። ጥሩ። የዚህ ተቋም እንደውም በጣም ከሌላው አገልግሎት ሰጪ ተቋም በጣም ቀላል የሚያደርገው ሰው ችግር አለብኝ ካለ በየትኛው መንገድ ችግሩን ማቅረብ ይችላል። አንደኛ ባለበት አካባቢ የህዝብ እንባ ጠባቂ ተቋም ያለበት ጋር በጽሁፍ በማመልከቻ ማቅረብ ይችላል። በስልክ ጉዳዩን ማቅረብ ይችላል። በስልክ ሲያቀርብ ምላሽም ጭምር ሊሰጠው ይችላል። ምክንያቱም ያ ያቀረበው ጉዳይ የኛን ተቋም ስለመመልከት አለመመልከቱ እዛው ላይ ምላሽ የሚሰጥበት ሁኔታ አለ። በፖስታ ማቅረብ ይችላል፣ በኢሜል ማቅረብ ይችላል። ስለዚህ ተደራሽነቱ በእርግጥ በመንፈልገው ደረጃ ሁሉም ጋር ደርሰናል ባንልም አሉ ምንላቸው እነኚህ በየክልሉ ያሉ ቅርንጫፍ ጽህፈት ቤቶችም ጥሩ አክሰስ ናቸው። በሂደት መንግስት አቅም ሲያገኝ እስከታች የማውረድ ፍላጎት አለ። አሁንም በዞን ደረጃ በወረዳ ደረጃ አገልግሎቱ ቢኖር ይመረጣል። ግን ያው ከአቅም ጋር የሚሄድ ስለሆነ ምክንያቱም ቢሮ በጨመርኩ ቁጥር የሰው ኃይል ተጨምራለ፣ የቢሮ ኪራይ ያለ መሳሰሉት ለመንግስትም ከፍተኛ በርደን ስላለው አሁን ባለን የሰው ኃይል ግን ከዚህ በላይ መስራት እንችላለን የሚል እምነት አለን። ያለንን የሰው ኃይል ያክል ስራ እየሰራን አይደለም። ይሄ ማህበረሰቡን በትክክል ተቋሙን አውቆ እየተገለገለ አይደለም እያልን ያለ ነው። ስለዚህ መጀመሪያ ህዝቡ ስለ ተቋሙ አውቆ እንዲገለገል ማድረግ መቻል አለብን። ያንን እያደረግን ስራው በሰፋና የግድ የሰው ኃይል ጭማሪ የሚጠይቅ ከሆነ ደግሞ የሰው ኃይልም ብራንቹንም እየጨመርን የምንሄድበት ሁኔታ በሂደት እያሰብን መሄድ እንገደዳለን። መልካም ክብርት። ሌላው ተቋሙ በጣም ብዙ እቅዶች እንዳሉት ብዙ ስራዎችንም ባሉት ሰዎች እየተሰሩ እንደሆነ እኔ አንድ ምስክር ነኝ። ብዙ ሰዎችም ተቋማትም የምስጋና ደብዳቤም እንደሚልኩላቸው አውቃለሁና ጠንከር ብሎ ማክሲመም ኤፈርቱን ተጠቅሞ እንዲሰራ እንደው ምን መደረግ አለበት ምን ከማን ይጠበቃል የሚለውንም አብረን ብናነሳ። ምክንያቱም ትልቅ መስሪያ ቤት ነው፣ የዜጎችን እንባ ያብሳል፣ የዜጎችን በደል ይፈታል ተብሎ የተቋቋመ ነውና እንደው ምንድን ነው መደረግ ያለበት የሚለውን ብናነሳ። ምክንያቱም ብዙ ሰዎች ብዙ አገልግሎት ፈላጊዎች አሏችሁና ክብርት። ጥሩ። ከማን ምን ይጠበቃል የሚለው በመጀመሪያ ራሳችንን ነው ማየት ያለብን። እኛ ለማህበረሰቡ መሰጠት ያለበትን አገልግሎት ተገቢውን አገልግሎት መስጠት መቻል አለብን። ያንን ለመስጠት ደግሞ በመጀመሪያ ተቋሙ ምንድነው የሚሰራው፣ ምንድነው ኃላፊነቱ፣ ምንድነው ለኔ ያለው ፋይዳ የሚለውን ሰፊ የግንዛቤ ማስጨበጫ ስራ መስራት አለብን። በእርግጥ የግንዛቤ ማስጨበጫ ስራ ስንል ብዙ ጊዜ ከሚዲያ ጋር ይያያዛል። ሚዲያዎችም የየራሳቸውን ኃላፊነት መወጣት አለባቸው ብለን እናምናለን። እኛ ወደ ሚዲያው መምጣት ብቻ ሳይሆን ሚዲያው ወደ የተቋማት ሄዶ እያንዳንዱ ተቋም ለማህበረሰቡ የሚሰጠውን አገልግሎት ህዝቡ አውቆ እንዲገለገል የራሱን ኃላፊነት መወጣት መቻል አለበት። ማህበረሰቡም ደግሞ በትክክል ስለ ተቋሙ አውቆ ተቋሙ የሚመለከተውን ኃላፊነት ታሳቢ ያደረገ አገልግሎት ነው ምንድነው አገልግሎት እንዲሰጠው ማድረግ መቻል አለበት። የማይመለከተን ጉዳይ ውስጥ መግባት የለብንም። የሚመለከተን ጉዳይን ግን በትክክል መስራት መቻል አለብን የሚል እምነት አለን። ስለዚህ ስራዎቻችን 4 ነገሮች ናቸው። አንዱ የምርመራ ስራ ነው የምንሰራው። ኬዞች ሲመጡ ያንን መሰረት አድርጎ ምርመራ በማድረግ ቅድም ያልኳቸውን ውሳኔዎች የምናስወስንበት ሁኔታ ነው ያለው። ሁለተኛው የቁጥጥር ስራ ነው የምንሰራው። ቁጥጥሩ በጥቆማ ሊሆን ይችላል። ሰዎች ለምሳሌ አገልግሎት የሚሰጡ ተቋማት ላይ ጥቆማ ሊሰጡ ይችላሉ። ይሄ ተቋም እንደዚህ አይነት ችግር አለበት ማህበረሰቡን እንዲያጉላል ነው የሚል ጥቆማ ሲመጣ እኛ ቁጥጥር የማድረግና ያ የተባለው ችግር እንዲፈታ የማድረግ ኃላፊነት አለብን። በሶስተኛ ደረጃ ጥናት ማድረግ እንገደዳለን። ጥናት የሚለው ደግሞ የበለጠ ተቋማት ጋር አሉ የሚባሉ ችግሮችን በጥልቀት አይቶ ለመንግስት የውሳኔ ሐሳብ የማቅረብ ተቋሙ ያሉበትን መሰረታዊ ችግሮች በሂደት እንዲፈታ የማድረግ ሰፊ ጥናት እንዲደረግ የማድረግ ስራ ይሰራል።
በአራተኛ ደረጃ የግንዛቤ ማስጨበጫ ነው። እንግዲህ ግንዛቤ ማስጨበጫ ስንል አንዱ ስለ ተቋሙ አጠቃላይ ስራ ነው። ሁለተኛ ተቋሙን ስልጣንና ተግባሩ እንግዲህ 3 አዋጆች አሉት ተቋሙ። አንዱ እንግዲህ ይሄ ተቋም ሲቋቋም መጀመሪያ የተቋሙ መነሻ ህገ መንግስቱ ራሱ ነው። ህገ መንግስቱ በአንቀጽ 55 ንዑስ አንቀጽ 15 የህዝብ እንባ ጠባቂ ተቋም ይቋቋማል የሚለው። ለምንድነው ይሄ ተቋም ያስፈልገው? በተለይም በአስፈጻሚ አካላት የሚፈጸሙ በደሎችን እንትን ለማድረግ ምንድነው ለማረም ወይም ለመከላከል በመንግስትና በህዝብ መካከል መተማመን እንዲፈጠር የማድረግ ኃላፊነት ነው ያለበት። ስለዚህ ይሄን ተቋም ሲያቋቁም በአዋጅ ነው ያቋቋመው። በእርግጥ የመጀመሪያው አዋጅ ቁጥር 221 በ92 ዓመተ ምህረት መጀመሪያ ሲቋቋም የወጣ አዋጅ አለ። ግን አሁን በዋነኛነት የምንሰራባቸው 3 አዋጆች ናቸው። አዋጅ ቁጥር 1142 አለ። ቅድም ያነሳውት አዋጅ ቁጥር 1307 የግል ድርጅቶችን እንድናይ የሚያስቀምጥ አዋጅ አለ። እንዲሁም ደግሞ የመረጃ ነጻነትን በተመለከተ በአዋጅ ቁጥር 590 2000 ዓመተ ምህረት የወጣው የመረጃ ነጻነት ህግ ክፍል 3 የሚለው ላይ ዜጎች በየትኛውም ተቋም ሄደው በነጻነት ስለ ተቋሙ መረጃ የማግኘት ስልጣን መብት እንዳላቸው ያስቀምጣል። ያንን መብት እንዳላቸውም ጭምር እሱን ኤክሰርሳይዝ እንዲያደርጉ እነኚህ 3 አዋጆች ናቸው ስራ ላይ እየዋሉ ያሉትና ይሄንን ማህበረሰቡ በትክክል ተገንዝቦ አዋጆቹንም አውቆ ይሄንን ተቋም እንዲጠቀመው ነው የምንፈልገው። ምክንያቱም እኛ የተቋቋምነው በዋነኛነት የህዝቡን አስተዳደራዊ በደል በመፍታት በመንግስትና በህዝብ መካከል የማግባባት እንደ ድልድይ ሆነን የማገልገል ስልጣን ነው ያለን። ስለዚህ ይሄንን ስልጣናችን ተጠቅሞ ችግሮቹ እንዲፈቱ መንግስት ጋር ያለውን የትኛውንም ቅሬታ ወደኛ ማቅረብ ይችላል ማለት ነው። እኛ ደግሞ ከሚመለከተው አካል ጋር በየትኛውም መንገድ ተገናኝተን ችግሩ እንዲፈታ የማድረግ ኃላፊነት አለብንና ቀደም ነገር ሲጠቅሱት ነበር። በተለይ በፍርድ ቤት የተያዙ ኬዞችን ተቋሙ አይመለከትም የሚል ነገር አለና እሱንም ግልጽ ማድረግ ተቻለ። አሁንም በደንብ ህዝቡ ማወቅ ያለበት ጉዳዮች አንድ ጉዳይ ሲያጋጥም ፍርድ ቤት ከመሄዱ በፊት እኛ ጋር መምጣት ይችላል። ግን ደግሞ ጉዳዮችን ፍርድ ቤት ሄዶ ፍርድ ቤት ክስ ከመሰረተ በኋላ ወደኛ ቢመጣ እኛ በፍርድ ቤት የተያዙ ጉዳዮችን፣ በዋና ኦዲተር የተያዙ ጉዳዮችን፣ በጸጥታ አካላት የተያዙ ጉዳዮችን ማየት አንችልም። ስለዚህ ይሄንን መብትና ግዴታውን አውቆ መጠቀም መቻል ይችላል። ከምንም በላይ ደግሞ የኛ ተቋም ልዩ የሚያደርገው ነፃ አገልግሎት ነው የሚሰጠው። ምንም አይነት የሚከፍለው ክፍያ የለም። የትኛውም ቦታ ቢሄድ ሰዎች የአገልግሎት ክፍያ ይከፍላሉ። ይሄ ግን መንግስት የህዝቡን ችግር ለመፍታት ታሳቢ ተደርጎ የተቋቋመ ዲሞክራሲያዊ ተቋም ስለሆነ ተቋሙ በነፃ ለሁሉም ዜጋ ምንም አይነት ልዩነት ሳያደርግ ለሁሉም ዜጋ እኩል አገልግሎት ነው የሚሰጥበት ነውና ይሄንን እድሉን መጠቀም መቻል አለበት የሚል እምነት አለኝ። መልካም እንግዲህ ውይይታችንን እያገባደድን ነው። ወደ ተነሳንበት ርዕሰ ጉዳይ እንሄዳለን። በተለይ መጀመሪያ ላይ እርሶም በስፋት አንስተውታል። በተለይ ደግሞ በመንግስትና በዜጎች መካከል አለመተማመን ቢፈጠር በሀገር እድገት ላይ የሚያመጣው ተጽዕኖ ምንድን ነው የሚለውን እሱም በተወሰነ ብናነሳ ክብርት። እንግዲህ የትኛውም ዓለም ላይ መንግስት አለ። መንግስት ደግሞ የሚያስተዳድረው ህዝብን ነው። ህዝብን የሚያስተዳድር መንግስት ደግሞ በህዝብ ዘንድ ተቀባይነት ሲያገኝ ነው መልካም ስራ መስራት የሚቻለው። የሀገር ኢኮኖሚ እንበለው፣ የፖለቲካ ስራ እንበለው፣ የማህበራዊ ስራ፣ የትኛውም ስራ ከማህበረሰቡ ጋር በቅንጅት መስራት ሲቻል ነው ውጤት ማምጣት የሚቻለው። ስለዚህ ይሄ ተቋም ሲቋቋም በህዝብና በመንግስት መካከል መተማመን እንዲፈጠር ስለተፈለገ ነው ስንል መንግስት ሁልጊዜም መንግስት በሚሰራው ስራ ላይ ህዝቡ እንዲቀበለው እንዲያምነው ይፈልጋል። ያንን እውነት የሆነውን ነገር ደግሞ የሚያሳይባቸው መንገዶች አንደኛው በተግባር ነው የሚያሳየው። መገለጫዎቹ ነው ብናነሳቸው መገለጫዎቹ አንዱ አገልግሎት ተገቢ የሆነ አገልግሎት ለማህበረሰቡ በመስጠት ነው። ሌላኛውና ትልቁ ህዝብ የሚጠይቀው የልማት ጥያቄ ነው። ያንን የልማት ጥያቄ መንግስት ባለው አቅም የህዝቡን አቅም በማስተባበር እውቀቱን፣ ገንዘቡን በማስተባበር ለማህበረሰቡ ተገቢውን ኢኮኖሚያዊ ችግሩ እንዲፈታለት የማድረግ ኃላፊነት አለበት። የፖለቲካ ሁኔታውን ቢሆን ስሙዝ እንዲሆን ይፈልጋል መንግስት። ስለዚህ እነኚህ ነገሮች ካሉ ነው በመንግስትና በህዝብ መካከል መተማመን የሚፈጠረው። አንዳንዴ ሰዎች በጣም በተሳሳተ መንገድ የሚያነሷቸው አስተሳሰቦች አሉ።
የሆነ ችግር ሲፈጠር መንግስት ይሄን አደረገ የሚሉ ሰዎች አሉ። ተቋማት በጣም ሲንግል ተቋማትም እንትን ሲል መንግስት ግን አንድ ነገር እኛ እንደ ሰው ማሰብ ያለብን የትኛውም መንግስት በህዝብ ዘንድ እኮ ተቀባይነት እንዲያጣ ወይም እንዲጠላ የሚፈልግ መንግስት የለም። ማንም ቢሆን እንደ ግለሰብ ምንም ቢሆን ማህበረሰቡ እንዲወደኝ ነው የሚፈልገው። መንግስትም ቢሆን ለህዝቡ የተሻለ ስራ ሰርቶ ማህበረሰቡ እንዲቀበለው ነው የሚፈልገው። ነገር ግን አንዳንዴ ትክክል ያልሆኑ አስተሳሰቦች አሉ ማህበረሰቡ ውስጥና እነኚህ መስተካከል መቻል አለባቸው። መንግስት የሚሰራው ለህዝብ ነው። ህዝብ ደግሞ ህዝብ ከሌለ ደግሞ መንግስት የሚባል አይኖርም። ስለዚህ የሁለቱን ግንኙነት ባላንስ የሚያደርጉ ደግሞ እንደዚህ አይነት እንደ እንባ ጠባቂ ተቋም የመሳሰሉ ዲሞክራሲያዊ ተቋሞች ደግሞ በሁለቱም መካከል ድልድዩ ነው የማገልገል ኃላፊነት አለብን ማለት ነው። በተለይ አገልግሎት ሰጪ ተቋማት ናቸው በስፋት ህብረተሰቡ የሚገለገልበትና እነሱስ እንደው ምን ማድረግ አለ? በተለይ መንግስት ላይም ሰውም ሮሮ የሚያሰማውም እነዚህ ያው መንግስት ነው የሚያስተዳድራቸው አለው በሚል ነውና እንደው ምን መደረግ አለበት? በተለይ አገልግሎት አሰጣጡ አገልግሎት ሰጪ ተቋማትስ በምን ያህል መልኩ ህብረተሰቡን ማገልገል አለባቸው የሚለውን እሱንም አብረን ብናነሳ። ያው አገልግሎት ሰጪ ተቋማት በመጀመሪያ ደረጃ ስለሚሰጡት አገልግሎት ማህበረሰቡን እንዲያውቅ ማድረግ መቻል አለባቸው። አሁን በተለይ የዜጎች ቻርተር የምንለው አለ። የዜጎች ቻርተር ማለት የትኛውም ተገልጋይ አንድ ተቋም ጋር ሲሄድ መቼ ምን አይነት አገልግሎት በማን እንዴት ይሰጣል የሚለውን የሚገልጽ ነው። ያንን የዜጎች ቻርተር ማህበረሰቡ እንዲያውቀው መደረግ መቻል አለበት። ለአንድ አገልግሎት ሲመጣ ያ አገልግሎት 1 ወር ሊፈጅ ይችላል፣ 3 ወር ሊፈጅ ይችላል፣ ሳምንት ሊፈጅ ይችላል። ነገር ግን ማህበረሰቡ ደግሞ አገልግሎቱን ለማግኘት ሲመጣ ማሟላት ያለበት ቅድመ ሁኔታ አለ። ያንን ቅድመ ሁኔታ ስለማሟላቱ ደግሞ ራሱም እርግጠኛ መሆን መቻል አለበት። ያንን ቅድመ ሁኔታ አሟልቶ በተባለው ጊዜ አገልግሎቱን ለማግኘት ጥረት ማድረግ መቻል አለበት። ያንን በአግባቡ መስጠት ካልቻለ ግን ለሚመለከተው አካል ተገቢውን አገልግሎት አለማግኘቱን ከሱ ለበላይ ለሆነ በተለይ ዛሬ በየመስሪያ ቤቱ ጥሩ ነገር የአገልግሎት የመልካም አስተዳደር ቢሮ የሚባል አለ። ያ የመልካም አስተዳደር ቢሮ በየተቋማቱ የሚያጋጥሙ ችግሮች እንኳን ቢኖሩ ማህበረሰቡ ለዛ የማሳወቅ እድል አለው። በጽሁፍ አስተያየት መስጠት ይችላል። ወይም ደግሞ ለሚመለከተው ኃላፊ አገልግሎቱን በተገቢው አለማግኘቱን ማሳወቅ መቻል አለበት። እነኚህ ነገሮች ሲታወቁ ነው መንግስትም የት ጋር ምን ችግር አለ የሚለውን ነገር አውቆ ችግሩን ለመፍታት መስራት መቻል ያለበት ማለት ነው። እንዳጠቃላይ ግን የትኛውም ተቋም ደግሞ አገልግሎት አሰጣጡን ለማሻሻል የየራሱን ጥረት ማድረግ አለበት። እየተደረገም ነው። በርግጥ ሁሉ ጊዜ አገልግሎት ደግሞ አዳጊ ነው። የሰዎች ፍላጎት በየጊዜው ይጨምራል። እነኚህ የጨመረውን የዜጎች ፍላጎት መሰረት አድርጎ ደግሞ ወቅታዊ የሆነውን ቴክኖሎጂ ተጠቅሞ አገልግሎታችን በተሻለ ለመስራት ደግሞ ጥረት ማድረግን ይጠይቃል እንጂ አገልግሎት ዛሬ የምንሰጠው አገልግሎት ምናልባትም ከዛሬ 3-4 አመት በኋላ ያንኑ ላንጠብቅ እንችላለን። ማህበረሰቡ ያንን አይጠብቅም። በጣም ተለውጦ ሌላ ያደገ ነገር ይጠብቃልና ያን መስጠት የሚችል የተሻለ የሰው ኃይል፣ የተሻለ ቴክኖሎጂ፣ የተሻለ አሰራርም እየተፈጠሩ መሄድ መቻል አለባቸው የሚል እምነት አለኝ። መልካም ውይይታችንን እያገባደድን እየጨረስን ነው። በመጨረሻ የውይይታችን ርዕሰ ጉዳይ በመንግስትና በዜጎች መካከል በአንድም በሌላም መልሰውታል መተማመን እንዲፈጠር ምን መደረግ አለበት፣ መንግስትስ ህብረተሰቡስ የሚመለከተው አካል ምን ማድረግ አለበት የሚለውን በሱ እንጨርሳለን። ክብርት እንግዲህ በዜጎች እና በመንግስት መካከል መተማመን እንዲፈጠር በዋነኛነት መደማመጥ ያስፈልጋል፣ መከባበር ያስፈልጋል። ምክንያቱም አገልግሎት ሰጪውና ተቀባዩ አገልግሎት የሚሰጠው አገልግሎት ለማህበረሰቡ መሆኑን ማህበረሰቡ ደግሞ የሱ ምንድነው ተገልጋይ ንጉስ ነው አይደል የሚባለው። የሱ ደሞዝ ከፋይ የሆነው ማህበረሰብ አክብሮ ማስተናገድ እስካልቻለ ድረስ ተገቢውን አገልግሎት እስካልሰጠ ድረስ የዛ አገልግሎት ሰጪ እዛ መቀመጥ ትርጉም ያለው አይመስለኝም። ስለዚህ አገልግሎት ሰጪውን በአግባቡ አገልግሎቱን እንዲሰጥ አገልግሎት ተቀባዩም ደግሞ ግዴታውን በአግባቡ ተወጥቶ ተገቢውን አገልግሎት እንዲጠይቅ እነኚህ ማድረግ ከቻልን ችግሮች እየተፈቱ የማይሄዱበት ምንም ምክንያት የለም የሚል እምነት አለን። በተረፈ ግን የሚያጋጥሙ ችግሮችን ደግሞ በተገቢው መንገድ በሂደቱን ጠብቆ ለሚመለከተው አካል ማቅረብ የግድ
ህዝብ እንባ ጠባቂ ተቋም ጋር ይምጡ እያልኩ አይደለም። በአገልግሎት ሰጪ በሆነው ተቋም ስቴፑን ጠብቆ በየትኛውም ቦታ ላይ መብቱን ማስከበር መቻል አለበት ዜጋው። በየተቋማቱ ችግሩ መፈታት እየቻለ እዛ መፍታት እየቻለ ወደኛ ቢመጣም መልሶኛ ደግሞ ከዛ ተቋም ጋር ነው ኮሙኒኬት የምናደርገውና አጥፊዎቹን ከማረም እርምጃ ከመውሰድ አኳያም እንደው ጠንከር ማለት አይገባውም። እንደው እሱ ላይም ትንሽ ሀሳብ ካሉት በተለይ ትንሽ ህጉ ላይም የተወሰነ መንገራገጭ ስላለ ህብረተሰቡ አይፈራውም። የሙስናውንም ጥያቄውን ማንገላታቱንም እንበዛም የማይፈራው ህጉ ላይ ጥሩ ቅጣት ስለማይቀጣ ነው የሚላሉና እንደው ቅጣቱ አስተማሪም ከመሆኑ አኳያ እንደው ምን መደረግ አለበት የሚለውን እሱም ብናይ። ያው በነገራችን ላይ ቅጣት ሰዎችን ወደዛ ችግር ተመልሶ እንዳይገቡ የማድረጊያ እንጂ ቅጣት በራሱ የሰውን አስተሳሰብ ላይቀይር ይችላል። ሌሎችን መማሪያ ለሌሎች መማሪያ እንዲሆን ማድረግ ነው የቅጣት ዋና ዓላማና ይሄንን ዓላማ ደግሞ ለማድረግ ይሄን ስራ የሚሰሩ ለመስራት የተቋቋሙ ተቋማት አሉ። እነኚህን ተቋማት ጋር በአግባቡ መብቱን መጠቀም ይችላል ማህበረሰቡ። ከዚህ ሁሉ ግን እኔ መሰረታዊ ብዬ የማስበው ሁሉም ሰው የየራሱን ኃላፊነት መወጣት ከቻለ አሁን ወደምንለው ችግር ውስጥ ላንገባ እንችላለን። ችግሩ ሲፈጠር ደግሞ ተገቢውን እርምጃ መውሰድ ያለበት አካል ተገቢውን እርምጃ እንዲወስድ ማድረግ ከቻልን ደግሞ ከችግሩ ሌሎች እየተማሩ የሚሄዱበት ሁኔታ ይፈጠራልና ሁሉም የየራሱን ኃላፊነት ይወጣ የሚል እምነት ነው ያለኝ። መልካም። እኔ ጥያቄዎችን ጨርሳለሁ። በተለይ ደግሞ እርስዎ የሚመሩትን ተቋም በተመለከተ ማስተላለፍ የሚፈልጉት መልእክት ካለ በሱን ጨርሳለን። ክብርት። ጥሩ። በመጨረሻ ማነሳው እንግዲህ የኢትዮጵያ ህዝብ እንባ ጠባቂ ተቋም እንግዲህ ከተቋቋመ ወደ 20 አመታት ሆኖታል። በዚህ 20 አመት ውስጥ በርካታ ስራዎችን ለመስራት ጥረት አድርጓል። በጣም ትላልቅ የሚባሉ የተገኙ ውጤቶችም አሉ። እነኚህን ውጤቶች እያስቀጠልን አሁንም ደግሞ የተሻለ ስራ መስራት እንደሚጠበቅብን እናምናለን። በተለይ ተቋሙን በራሱ ሪፎርም ማድረግ ይጠይቃል። የሰው ኃይሉን ማስተካከል፣ የሰው ኃይሉን ማዘመን፣ አሰራሩን ማስተካከል ማዘመን ይጠይቃል። እነኚህ ሁሉ የተቋሙ ኃላፊነቶች ናቸው። እኛም ኃላፊነታችን እየተወጣን ነገር ግን ማህበረሰቡ ደግሞ የተቋሙን ስልጣንና ኃላፊነት አውቆ በተገቢው መብቱን እንዲጠቀም በጠባቂን ተጠቅሞ ችግሮች የተፈታላቸው በጣም በርካታ ዜጎች አሉ። እኔ በርግጥ የመጣሁት በጣም አጭር ጊዜ ገና 3 ወር ቢሆንም ስለ ተቋሙ የሚያነሱ ሰዎች ደግሞ በተጨባጭ እዚህ ተቋም መተን ችግሮቻችን ተፈተውልናል የሚሉ ሰዎች በጣም በርካቶች እንዲሆኑ እያየው ነውና ይሄንን መልካም ስም የበለጠ እኛም አጠናክረን የተሻለ ተቋም ሆነን ማህበረሰቡን በቀንነት በታማኝነት ለማገልገል በዚህ አጋጣሚ ያለንን ተነሳሽነት መግለጽ ፈልጋለሁኝ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁኝ። ሰላም ዋሉ። መልካም። ክቡራትና ክቡራን አድማጮቻችን የዛሬው ስለ ነገ የተሰኘው ፕሮግራማችን በመንግስትና በዜጎች መካከል ያለውን መተማመኛ የሚያዳክሙት ነገሮች ምን ናቸው፣ የተሻለ የሚያደርጉት ነገሮችስ ምንድናቸው በሚሉ ሐሳቦች ዙሪያ ሰፊ ውይይት አድርገናል። እንግዳችን ክብርት ወይዘሮ ስመኝ ውቤ ይባላሉ። የኢትዮጵያ ህዝብ እንባ ጠባቂ ተቋም ዋና እንባ ጠባቂ እዚህ ስቱዲዮ በመገኘት ለአነሳነው ጥያቄ ምላሾችን ስለሰጡን በኢትዮጵያ ሬዲዮና በአድማጮቻችን ስም ከልብ እናመሰግናለን። እኛም እንላለን እንግዲህ በመንግስትና በዜጎች መካከል ያለውን መተማመኛ የሚያዳክሙ ነገሮችን አጥፍተን የተሻለ በሚያደርጉ ስራዎች ላይ መወጠር ይገባናል። ነገ ለልጆቻችን የምትተርፍ ሀገርን ለመገንባት ከወዲሁ ሁላችንም ርብርብ ልናደርግ ይገባል የዛሬው መልእክታችን ነው።